መጽሐፍ ቅዱስ አንድ ማበረታቻ ነገር ነግሮናል። ትንቢትን አትናቁ፣ ግን ሁሉን ትንቢት ምን አድርጉ? መርምሩ፣ ፈትኑ። ከዛ ምኑን ያዙ? ከዛ ውስጥ መርጣችሁ መልካሙን ያዙ ስላለ አሁን ማበረታቻ አግኝተናል። ትንቢትን ሁሉ አንንቅም፣ ግን ደግሞ ሁሉንም ትንቢት አሜን አሜን አንል፣ እንመረምራለን። ሁሉም ዛሬ ላይ ትንቢት መናገር ብቻ አይደለም። ሰዎች ራሳቸውን ነብይ ብለው የሚጠሩ ቁጥራቸው ሺህ ነው። ከሚመጣው ትንቢት እኩል ነው የነቢያት ቁጥር። ሁሉም የሰፈር ልጅ ሁሉ ፕሮፌት ሆኗል። ነብይ ነኝ፣ ነብይ ከሌ፣ ነብይ ከሌ። ጩጬዎቹ ሁሉ አሁን ነብይ ሆነዋል። ማንም ሰው ነብይ ብሏቸው ሳይሆን ራሳቸውን በነብይነት እውቅና ሰጥተው ነብይ ነኝ ብለው አሳምነው ለሶስት ለአምስት ወንድሞች እህቶች ጸልየው ፕሮፌት ነኝ ብለው ሰዎቹም እንደዛ እንዲጠሯቸው አድርገው ራሳቸውን በራሳቸው ነብይ ያሉ ወጣቶች እንግዲህ ቁጥር የላቸውም። በዛ ካልተጠሩም ሊቆጡ ሊናደዱ ሁሉ ይችላሉ። ወንድም በቀለ ብትለው ሊናደድ ይችላል። ነብይ በቀለ ስትለው ደስ ይለዋል። ተብለው ሊጠሩ ይወዳሉ የሚለው ቃል እነሱም ላይ ሰርቷል። እንዲና እንዲ ተብለው ሊጠሩ ይወዳሉ። መምህር ተብለው ሊጠሩ ይወዳሉ። ሊቅ ተብለው ሊጠሩ ይወዳሉ። አባት ተብለው ሊጠሩ ይወዳሉ። ኢየሱስ ነው ያለው፣ ሊጠሩ ይወዳሉ። እናንተ ግን እንደዛ አታርጉ። በሆነ ነገር ለመጠራት አትውደዱ። ፓስተር ተብለ ለመጠራት አትውደድ። ሐዋርያ ተብለ ለመጠራት አትውደድ። ነብይ ተብለ ለመጠራት አትውደድ። ሊጠሩ ይወዳሉ ነው ያለው። ስራቸው እኮ ነው፣ አገልግሎታቸው ነው፣ ልክ ነው። ግን ሊጠሩ ይወዳሉ። እሱ በሽታ ነው፣ በጣም መጥፎ ነው። ምክንያቱም አገልግሎት በችሎታ የተገኘ አይደለም፣ በእውቀት የተገኘ አይደለም፣ በዲግሪ የሚመጣ አይደለም። አገልግሎት የጸጋ ስጦታ ነው፣ የመንፈስ ቅዱስ ስጦታ ነው፣ የኢየሱስ ክርስቶስ ምርጫ ነው። አንተ መርጠህ አይደለም ያን ነገር የምታረገው፣ እሱ መርጦ ነው። አንተ በችሎታ አይደለም፣ በዲግሪ አይደለም። ማአት በቴዎሎጂ ዲግሪ ያዙ ሰዎች ቁጥራቸው ስፍር ቁጥር የለውም። ጅማ ላይ ራሱ በቴዎሎጂ ዲግሪ ያላቸው እጅግ በጣም ከምትገምቱት ቁጥር በላይ ያሉ ሰዎች በቴዎሎጂ ዲግሪ ይዘዋል። በየቸርቹ ባሉ የሥነ መለኮት ትምህርቶች ዲፕሎማ ዲግሪ ያልያዘ የለም። ግን የታሉ ሰዎቹ? ጅማ የቱ ጋር ናቸው? ምን እየሰሩ ነው? ድምጻቸው የታለ? ምን እያደረጉ ነው? ጸጋን በእውቀት ትደግፈዋለህ እንጂ እውቀትን ምንም ልታደርገው አትችልም። ጸጋ ከሌለ ትምህርት ቤት ጉዳይ አይደለም፣ መንፈሳዊ ዓለም ስለሆነ ማለት ነው። የተሳሳተ ትምህርት ውስጥ ያሉ ነቢያቶች ለኔ ትንቢት እንዲያመጡ አልፈቅድላቸውም። ብዙ ሰዎች መልእክት ብለው የሚመጡ አሉ። እኛን ለማሟሟቅ በደጅ ነው ምን መልሳቸው። የመጀመሪያው ጥያቄ እዚህ መተህ ትማራለህ? አይ አልማርም። የዚህ ሀገር ሰው ነው? አዎ። መተህ ግን ተምረህ አታውቅም? አዎ። በቃ አልሰማም፣ ሂድ። አይደለም እኮ ምርጥ ነገር ነው፣ ሂድ። አልሰማህም። ከትምህርታችን ጋር የማይስማማ ከክርስቶስ ትምህርት ጋር የማይስማማ ሰው፣ ትምህርቱን የማይፈልግ ሰው ትንቢት ብሎ ሲመጣ እንዴት ጆሮ ትሰጣላችሁ? እንዴት ጆሮ ይሰጠዋል? የትኛውም ትንቢት መሰረቱ የክርስቶስ ትምህርት ካልሆነ፣ በክርስቶስ ዶክትሪን አስተምሮ ላይ፣ በኢየሱስና በሐዋርያቱ የአዲስ ኪዳን ዶክትሪንና አስተምሮ ላይ ያልተመሰረተ ትንቢት ከእግዚአብሔር አይደለም። ምናልባት ካለ እዚህ ውስጥ መጥቶ ከሆነ አላውቅም እና ብቻ አንድ ቸርች አገልጋይ ነው። ጌታ ልኮኝ ነው የሚገርም ትንቢት ጌታ ነገረው ብሎኝ ምናምን አለ። የመጀመሪያ ጥያቄ እዛች ጋር ነው ስልክ እንጨቷ ጋር፣ እዚህ ቸርች መተህ ታውቃለህ? አላውቅም። መተህ ተምረህ አታውቅም? አዎ። አልሰማህም፣ አቁም። አይደለ ሁሉ በጭራሽ አልሰማህም። ምርጥ እኮ መልእክት ነው ይለኛል። አልሰማህም። ትልቅ ሰው ነው በርግጥ። ምክንያቱም እዚህ እየቀለድን አይደለም ያለ ነው፣ እያሾፍን አይደለም ያለ ነው፣ የሆነ ድራማ እየሰራን አይደለም ያለ ነው። እግዚአብሔር በዘላለም ውስጥ የያዘውን ፕሮግራም አጀንዳ፣ በክርስቶስ ኢየሱስ ወደ ፍጻሜ ያመጣውን ፕሮግራም አጀንዳ የያዝን ሰዎች ነን። በዚህ ዋጋ እየተከፈለ በሚሰበክበት ነገር ውስጥ ሊተባበር ቀኙን ሊሰጥ የማይፈልግ ሰው ላንተ ትንቢት ሊያመጣ አይችልም። ሞራሉም ሊኖረው አይገባም። ሞራሉን ለወንጌል ትንሽ ዋጋ መክፈል የማይችል ፈሪ ሰው መልእክት ላንተ ይዞልህ ሊመጣ አይገባም። በምንም አይነት ሁኔታ ልሰማቸው አይገባ። እነዚህም በደጅ ትመልሳለህ። እነዚህ የለመዱ አሟሟቂዎች ናቸው። መልካም ነገር ተናገረልኝ ብዬ ሞቆኝ ሰውየው እዚህ መድረክ ላይ እንዳወጣው ነው የሚፈልገው። ይሄው እግዚአብሔር ልኮት እዚህ መጥቶ እስቲ ዛሬ የሚናገረው ነገር አለ ስሙት እንድል ነው የሚፈልገው። በአቋራጭ መድረክ ላይ ጉብ ሊሉ ነው የሚፈልጉት። እነዚህ ትውልዱን የሸወዱት ያሳቱት ይበቃል። አዲስ አበባ ሆኜ ከዚህ ስልክ የደወለልኝ ነብያል በጣም ነው የምፈልግ፣ ማታ ጌታ ስላንተ ሲያሳየኝ ነው ያደረው። የሚገርም ነው። ግን በክርስቶስ ትምህርት ግን ሊተባበረን የሚፈልግ አይደለም። ፈሪ ነው ማለት ነው። ከቦቀቧቃ አገልጋይ መልእክት መስማት የለብም። ዋጋ ለመክፈል ከሚፈራ ሰው መልእክት ልሰማይ አንተ ነህ መልእክት ለሱ መንገር ያለብን።
ለእግዚአብሔር ነገር የጨከነ ሆዱ መራራ የሆነ ሰው ትንቢት ይናገራል። ሆዱ መራራ አይነት ሰው የምትሆነው ደግሞ በአንድ ነገር ብቻ ነው። የእግዚአብሔርን ቃል የበላህ ከሆነ የእግዚአብሔርን ቃል የላስክ አይደለም፣ ያሸተተ ያለ አይደለም፣ አርጎ የላስ አይደለም። የእግዚአብሔርን ቃል የበላ ሰው ሆዱ መራራ ይሆናል። ከዛ በኋላ ሼኪ ጳጳስ፣ ፓስተር፣ ሲኒየር ሐዋርያ፣ ጁኒየር ምንትስ ምናምን የሚባሉ ተረቶችን አይሰማም። አንድ ቀን በጌታ የፍርድ ወንበር ፊት እንደሚቆም እያሰበ ነው የሚያገለግል። አንድ ቀን በጌታ ፍርድ ወንበር ፊት እንደዚህ እንደሚያልፍ እያሰበ ያገለግላል። ስለዚህ የአገልግሎት ምክንያት ሁሉ ያቺ ቀን ላይ በጌታ ፊት ትዝብት እንዳይታዘብ ጌታ የምትጠነቀቅበት ይሆናል ማለት ነው። ፈሪ፣ ቦቅቧቃ፣ ለወንጌል ዋጋ የማይከፍል ወንጌልን አደራ ሳይሆን እንጀራ ሆኖበት የሚሰራ ሰው ትንቢት ማምጣት የለበትም። እንደምታውቁት ነው በዚህ ትምህርት የጸኑ ወንድሞች ጸሎት ሰጣቸዋለሁ። የጸሎት ፕሮግራም አለ። ገብተን እንኳን አንመረምራቸውም። ትምህርቱን ስለሚያውቁ አይስቱም ብለን እናምናለን። ዶክትሪኑን ስላጠኑ አብረውን እኛ ገብተን አናያቸው። ማክሰኞ ጸሎት ላይ እኔ ደርሼ አላቅም። ከድሮ ጀምሮ ትተንላቸዋል። ትምህርት ያለው ሰው አይስትም። ትምህርት ያለው ሰው ዶክትሪን አያበላሽ። በተረፈ ትምህርቱን የሚሸሽ እውነትን የሚሸሽ ለእውነት ዋጋ መክፈል የሚፈራ ግን አገልግሎት ውስጥ ያለ ዛት ሚንስ አደራ አይደለም። ምክንያቱም ምን አደራ አለው? ምን የያዘው አደራ አለ? አደራው የእግዚአብሔር ቃል ነው። ቃሉ የለውም። ስለዚህ እንጀራ ነው ማለት ነው አገልግሎቱ። ይሄ በጣም አደገኛ ነገር። ባጭሩ ኢየሱስ ሞቶ አልቀረም፣ ከሙታን ተነስተዋል። እያየን ነው፣ እየተከታተለን ነው። ከኢየሱስ አይን ፊት የሚሰወር ምንም ነገር የለም። ማውራት ነገር የማውራት ነገር ወይም የምናገራት ነገር አይደለችም የምትታየው። ከምን ተነስቼ ነው ማውራት የሚለው ይታያል፣ ሞቲቭ ይታያል፣ አላማው ይታያል እንጂ ኢየሱስን በቃላት ብዛት፣ በጸሎት ብዛት፣ በእንቅስቃሴ ብዛት ቅዱሳንን እንደምንሸውደው እሱን አንሸውድም። ኢየሱስ ሞቶ አልቀረም፣ ከሙታን ተነስቷል። እያየ ነው። እንግዲህ ትምህርቱ ነው እነሱን እንድዘልፋቸው የሚያደርገኝ። መጽሐፉ ዝለፍ ስለሚል ነው እንግዲህ መዘልፈው። እኔ አሁን አንድ ሰው እዚህ ጋር የዘመኑን አይነት ነቢያት አይነት መልክ ይዞ መጥቶ ጸጉሩን ክባር አራት ማዕዘን አድርጎ ምናምን ጌታው መልክ ሰጥቶኝ ነበር ቢል አልሰማም። ጸጉርህን ተቆርጠና ነው የመጀመሪያ ሂድና እዚህ ጋር ጸጉር ቤት አለ፣ ተስተካክለ ለአእምሮ የምትመች ሰው ሆነና ከዚህ ዓለም ፋሽን ውጣ። የቤተ ክርስቲያን ፋሽን አስቀያሚ። ከዚህ ዓለም ፋሽን ውጣ። ህዝቡን ሁሉ አገልጋዩን ሁሉ ከወረረው ፋሽን ውጣ። መጀመሪያ ተስተካክለ ና ነው እንጂ ምለው ምን አለ አለ። ከሰውየው ይጀመራል ለማለት። ሰው እኮ ሰውየውን አየው፣ ሰውየውን አየው። ዋናው መልእክቱ ነው፣ ዋናው መልእክቱ ነው። ጥያቄ አለ። የምትወዱት ምግብ፣ በጣም የምትወዱት ምግብ፣ ቆንጆ ምግብ ጥሩ ባልሆነ ዕቃ ቢመጣም ይበላል ከኛ መሃል። ጥሩ ያልሆነ ዕቃ ራሳችሁ ገምቱ። በጣም የምትወዱት ምግብ፣ በጣም የምትወዱት ዶሮ ወጥ ሊሆን ይችላል፣ ክትፎ ሊሆን ይችላል፣ ሰላጣ ሊሆን ይችላል። የሆነ ቆንጅዬ የምትወዱት ምግብ ማለት ነው። በአጉል ዕቃ፣ ጥሩ ባልሆነ ዕቃ ቢመጣልህ ትበላለህ። ዋናው መልእክቱ ነው የምትሉት። ዕቃውስ መልእክቱን ይዞ የመጣው ዕቃስ? ሕፃናት የሚቀመጡበት ዕቃ አይደል? የቆሸሸ አይደለም፣ አዲስ ከገበያ የተገዛ ከገበያ በተገዛ አዲስ የሕፃናት መቀመጫ ዕቃ ምግብ ያቀርቡልህ። የምትወደውን ምግብ ትበላለህ፣ አይዘጋህም። እና ታዲያ እንዴት ነው ባለ አራት ማዕዘኑ ሰውዬ እንደፈለገ ሲናገር አሜን ያላችሁት? ማቅረቢያው አይደብራችሁም? ዋናው ምግቡ ነው ይባላል። ስለዚህ ማቅረቢያውም ወሳኝ ነው። ሶስተኛው በቃሉ መመርመር ነው። እሱን አየን፣ ከሱን ጀምርና እናጥና። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 16 አውጣላችሁ። የተናገሩት ነገር ወይም ነብዩ የተናገረው ነገር ከመጽሐፍ ቅዱስ ጋር ይስማማል ወይ አይስማማም ወይ? ሶስተኛው መዘኛችን ታውቃላችሁ አይደለ? ሐሰተኞች ነቢያት አንዱ ገጽታቸው መጽሐፍ ቅዱስ አትበሉ፣ ቃሉ አትበሉ። መጽሐፍ ቅዱስ ፊደል ነው፣ ዋናው እሳቱ ነው፣ ፋይሩ ነው፣ ምናምኑ ነው የሚሉት ተረት አላቸው። ቀልድ አላቸው፣ የሚጫወቱት ቀልድ አለ። የነሱ ትንቢት ከመጽሐፍ ቅዱስ ቃል የበለጠ ነው ብለን እንድናስብ ይፈልጋሉ። ሰው እኮ ደፋር፣ እግዚአብሔርን መፍራት እኮ የለም። ሰሚዎቹ ትንቢት የሚሰማው ጉባኤው የሰውየው ቃሉ ከመጽሐፍ ቅዱስ በላይ ሁሉ ይመስላቸዋል። እንደውም መጽሐፍ ቅዱሳቸውን ከፍተው ከሚሰሙ ይልቅ ከሚያጠኑ ይልቅ ገላትያን እስቲ እናጠና በዚህ ሰሞን ከሚባሉ ይልቅ ፕሮፌት እንትናን ጋብዘው ነው የሚሉት። እስቲ ተንብይ፣ እስቲ የሆነ ትንቢት ነገር እንስማ። ለምሳሌ እርግጠኛ ነኝ በነቢያት የሚመራ ቸርች
ቤተክርስቲያን በሽማግሌ ነው የምትመራው። ከዛ በኋላ ቃሉ አስተማሪዎች አሉ። እንደዚህ ያለን የሚሄደው ግን ይሁንና ፓስተሩም ሽማግሌው ምኑም ነብዩ የሆነበት ቸርች፣ ሁሉም ነገር ነብዩ የሆነበት የቸርቹ ቡክ ራሱ ኢየሱስ ስም የሆነበት እንደዚህ አይነት ቸርች ውስጥ አብዛኛው ሰው ከሚቀጥለው አርብ ጀምሮ አርብ፣ ቅዳሜ፣ እሁድ ገላትያ ጥናት ይጠናል። መጽሐፍ ቅዱስ ሲባል ህዝቡ የሚመጣ ይመስላል? አይመጣም። የተወሰነ ሰው ነው ሊመጣ የሚችል። አገልጋዮቹ፣ የአገልጋዮቹ ሚስቶች፣ የአገልጋዮቹ ባሎች፣ ቤተሰብ ነገር ይመጣል። የለም የቀሩ ብለው ምን በወጣቸው ገላትያን የሚያጠኑት። ሰውየው ግን ወጥቶ የሰማዩንም የመሬቱንም ሲያወራ አሜን ነው፣ ጩኸት ነው። ይሄ ነው እንጂ እግዚአብሔር ቃል ነው። በዚህ ውስጥ ምን ትረዳላችሁ? ሰዎችን ያሳትናቸው አይመስላችሁም? ሰዎች ፍጹማዊ የእግዚአብሔር ቃል ይሄ መሆኑ እየጠፋቸው ወይም እየረሱት ወይንም የማይፈልጉ ሆኖ እንዲገኙ ያደረግናቸው አይመስላችሁም? ይልቁንስ ነቢያቸው የሚናገረው ቃል የእግዚአብሔር ቃል ወይም የጸና የትንቢት ቃል ነው ብለው ያሰቡ አይመስላችሁም? አንዳንድ ክርስቲያኖችስ ቃል አለኝ፣ ጌታ የሰጠኝ ቃል አለኝ የሚሉት ከ66ቱ መጽሐፍ ቅዱስ ውስጥ ያለ ቃል ይሆንን ወይስ በአንድ ወቅት የሆነ ነቢይ የሆነ ነገር ያላቸውን ወይም የሆነ የሰፈር ፕሮግራም ላይ የሆኑ ሴትዮ የተናገሩትን ትንቢት ያንን ይሆን ቃል አለኝ የሚለው? ለአብዛኛው ሰው የእግዚአብሔር ቃል ምንድን ነው? ይሄ እንደሆነ ሪፖርት ነው። በነቢይ ውስጥ የመጣው ቃል ሳይሆን ሪፖርት ነው፣ መረጃ ነው። የእግዚአብሔር ቃል ስንል አሁን 66ቱ መጽሐፍ ቅዱስ ነው። ስለዚህ ሰዎች በወንድም ከሌ በኩል የሚመጣው የትንቢት ቃል፣ በእህት ከሌ በኩል የሚመጣው የትንቢት ቃል ከመጽሐፍ ቅዱስ በላይ እንደሆነ እንዲያስቡ አእምሯቸው እንዲያስብ ተደርጓል። ገላትያን እናጣ ከምትላቸው ይልቅ እሳት የላሰ ነቢይ ሰሞኑን ይመጣል፣ አርብ፣ ቅዳሜ፣ እሁድ ይሄ ቤት ፋይር ይሆናል ብል ቤቱ ይሞላል። አደገኛ ስብስብ ነው ማለት ነው። አደገኛ ማህበር ነው ማለት ነው። በእግዚአብሔር ቃል የማይዳኝ ጉባኤ ነው ማለት ነው። በእግዚአብሔር ቃል የማይገራ ጉባኤ ነው ማለት ነው። ለያጅ ለገራጅ ነገ የሚያስቸግር ማህበር ነው። ደግነቱ የሚበተን ማህበር ነው። በእግዚአብሔር ቃል ላይ ግን የተመሰረተ ከሆነ መጽሐፉ ቃሌ ያለው የሚሰማው ሰው ቤቱን በአለት ላይ የሰራውን ሰው ይመስላል። ጎርፍ ቢመጣ፣ ንፋስ ቢነፍስ፣ ወጀቡ ማዕበሉ ምኑ ቢመጣ ያንን ቤት ይመታዋል። ቤቱ ግን ንቅንቅ የለም። የፈለገ ከውጭ የሚመጣ ነገር የእግዚአብሔር ቃል ካለ ንቅንቅ አይደል። ፈሪ አትሆንም፣ ትጸናለህ፣ ትበረታለህ። ጎርፉን የለቀቁት ጎርፉ ይዟቸው ይሄዳል። ንፋሱን የለቀቁት ንፋሱ ይዟቸው ይሄዳል። አንተ አትነቃነቅም። የእግዚአብሔር ቃል ካለ ትንቢት አለኝ ብለህ ግን ወይም የተነገረልኝ ቃል አለ ብለህ ትንቢቱን ከሆነ ግን ጎርፍም አያስፈልግም፣ ንፋስም አያስፈልግም። በዚህኛው ንባብ ላይ የትኛውም የትንቢት ቃል ብቻ አይደለም። እኔ አሁን ማስተምርህ ቃል ራሱ ለማስተምርህ ነገር ከእግዚአብሔር ቃል ከመጽሐፍ ቅዱስ ጥቅስ ካልሰጠው የራሴ ሐሳብ ነው ማለት ነው። ምንም ደስ የሚል ቢሆንም በጣም ደሳስ የሚሉ ዓለማዊ ሐሳቦች አሉ። ደሳስ የሚሉ የስነ ልቦና ሐሳቦች አሉ። ደሳስ የሚሉ ጥበብ ቃሎች አሉ። የማህበራዊ ሳይንስ ሰዎች የሚናገሯቸው አስገራሚ የጥበብ ቃላት አሉ። እንደዛ ብቻ ነው የሚሆነው ማለት ነው። እኔም አሁን ማስተምራችሁ የእግዚአብሔር ሐሳብ መሆኑን በምን ታውቃላችሁ? የእግዚአብሔር አእምሮ የተባለው 66ቱ መጽሐፍ ቅዱስን ከነገርኩ ጥቅስ ከሰጠው የእግዚአብሔር ቃል ነው፣ የእግዚአብሔር ሐሳብ ነው ማለት ነው። ለሆነ ሐሳብ ተቀራራቢ ጥቅስ መስጠት ልክ አያደርገው። ልብ በሉ፣ ለሆነ የተሳሳተ ነው ሐሳብ ተቀራራቢ ጥቅስ አይሰጥም። ብዙ አሳቾች የሚያስጡት ላወሩት ነገር ተመሳሳይ ጥቅስ ሳይሆን ተቀራራቢ ጥቅስ ነው የሚጠቅሱልን። ለምሳሌ በእምነት ብቻ አይዳንም ስራም ጭምር ያስፈልጋል የሚል ሰው ሮጦ ሄዶ ያዕቆብ 2 ነው የሚለው። ምን የሚል በስራም ጭምር እንደዳና ታውቁምን ስለሚል የሆነ ተቀራራቢ ነው። ሰውየው ካወራው ጋር ይቀራረባል። በፍጹም ግን ተመሳሳይ አይደለም። አብርሃም በእምነት እንደጸደቀ በዚያ አታዩም ብሎ ነው የጨረሰው መጽሐፉ። በእምነት መጽደቁን ያጸናልን በስራው ነው አለ እንጂ አብርሃም በስራ ዳነ አላለም። ግን በነበረው እምነት ያገኘው የጽድቅ ማህተም ነው። ሮሜ 4 እና ያዕቆብ 2 አብረው የሚነበቡ ናቸው። እንደዚህ አይነት ሰዎች የሚመሳሰል ነገር ሄዶ ግን ገጭ አይልም፣ ግጥም አይልም። የሚመሳሰል ነገር ያቀርብላል። ለምሳሌ ሴቶች በቤተ ክርስቲያን መልካቸው ይህንን ይምሰል፣ አገልግሎታቸው ይህንን ይምሰል፣ ሴት በማህበር መሃል አሰልጥን ምናምን እንላለን አይደል? እዚህ ቤት ስንል ከዛ የሆነ ፓስተር ምን ይላል? እንደዛ ብሎ ነገር የለም። ሴትም በቤተ ክርስቲያን ወንድ የሚሆነውን ሁሉ ትሆናለች፣ ወንድም የለም ሴትም የለም ተብሎ ተጽፏል። ኦ ማይ ጋድ አውርቷል። የሆነ ነገር አውርቷል። ምን ሴት በቤተ ክርስቲያን ወንድ የሆነውን ሁሉ መሆን ትችላለች። ጥቅስ ወንድም የለም ሴትም የለም። ግን ጥቅሱ በምንም አይነት ሁኔታ ሄዶ አይደግፈውምም አይነካካምም። ይመሳሰላል። ግን ወንድም የለም ሴትም የለም ስለሚል ይመሳሰላል። ሄደ አውዱ ጋር ግን ስታነበው ወንድም የለም ሴትም የለም የተባለው ምክንያት በቤተ ክርስቲያን ስላለ ሰርቪስ ፈጽሞ አይደለም። በቤተ ክርስቲያን ውስጥ ስላለ የአገልግሎት ጉዳይ አይደለም።
አሰልጥን ከሚለው ጥቅስ ጋር የሚሄድ አይደለም። ወንድና ሴት የለም የተባለበት ቦታ የክብር ጉዳይ ነው፣ የልጅነት ጉዳይ ነው፣ የርስት ጉዳይ ነው። እህቶች እንደ ባሎቻቸው ነው ርስትን የሚካፈሉት። ለባሎችም የተነገረው ያው ነው። ወንድሞቹ ሚስቶቻችሁ እንደናንተ አብረው ርስትን የሚካፈሉ ስለሆነ በጥበብ በማስተዋል ከነሱ ጋር ኑሩ ነው ያለው። ለዚህ ልክ ነው። የእግዚአብሔር ልጆች ናቸው፣ እኩል ወራሽ ናቸው። በሚቀጥለው ጊዜ እውነት ነው ሴትም ወንድም የለም ይሁን የሚቀራረቡ ጥቅሶችን ያመጡልሃል። ልክ ማርያም ታማልዳለች ይሉና ወይን ጠጅ አለቀባቸው ልጄ አለች። አያችሁ እመቤታችን ለመነችው፣ ልጄ ወይን ጠጅ አልቋል ብላ ለመነችው። ይሄ ደግሞ በግድ ተስቦ ና ግባ እንዴትም ብለህ ና ብሎ ጥቅሱ ተጎትቶ ረባካችሁ እኔ ለዚህ አልተጻፍኩም። እኔ እኮ ስለ ወይን ጠጁ የተጻፍኩበት ምክንያት የኢየሱስን ክብር ለመግለጥ ነው። እዛ ወይን ጠጅ ቀየረና ማርያም አማላጅ ሆነች አይልም። ወይን ጠጁን ቀየረ፣ ኢየሱስ በዚያ ክብሩን ገለጠ ነው የሚለው። ክብሩን ልገልጥ ነው የሱን ክብር አይደለም፣ ለአማላጅነቷ ትሆናለህ ና ግባ ረባካችሁ። ከዛ ጥቅሱ እጁን ተጠምዝዞ ይመጣል ተጎትቶ። ውሸት የቆመ ውሸት አለ፣ ጥቅስ ቀጥታ የለም። ከዛ ጥቅሱን እጁን ጠምዝዘ እንዲህ ብሎ መጥቶ ያንን ውሸት ለመደገፍ ይሞከራል። ችግሩ ዞር ስትሉ ወደ ቦታው ይመለሳል፣ ያ ውሸት ይወድቃል። ፓስተር ሲያስተምር ለሚያወራው ነገር የሚቀራረብ ነው ወይስ የተገጣጠመ ጥቅስ ነው ብለህ ጠይቅ። ሐሰተኛ ትንቢት ተናጋሪዎች ወይም እንደ ልባቸው ትንቢት መናገርና መመርመር የማይፈልጉ ትንቢታቸው ቼክ እንዲደረግ የማይፈልጉ ወንድሞች ትልቁ መጀመሪያ የሚዘምቱት ቅዱስ መጽሐፍ ላይ ቃሉ አትበሉ፣ መንፈሱን ማግኘት ነው። አምን ሰንሰው አለ 66ቱ መጽሐፍ ቅዱስ በቃሉ የሚያውቅ ግን መንፈሱ የሌለው። ሃሌሉያ! ምን እያረጉ እንደሆነ ታውቃለህ? ብሬኖሽ እያረጉ ነው፣ ጭንቅላትን እያጠቡት ነው። ለነሱ ነገር ምን እያረጉ? መጽሐፍ ቅዱስ ጥቅም የለውም፣ ዋናው ፋይሩ ነው። ከዛ የተበላ ዘመን ከፊት ለፊት ምኑ ፋይሩ ራሱ ይበላዋል። እሳት ያልከው የእግዚአብሔር ያልሆነ እሳት ራሱ ይበላዋል። አንተ የምታገለግላቸውን ሰዎች ዋጋ የምታስከፍል ሰው ሆነ ትቀራለህ። ሰዎች የእግዚአብሔርን ቃል ሰምተው ትንሽ ተናግረንላቸው ሲባረኩ፣ አንተ የምታገለግላቸው ሰዎች ግን ሺህ ትንቢት ይሰማሉ፣ ህይወታቸው ንቅንቅ የለ። ተንቀዥቃዥ፣ ከውካዋ፣ እረፍት የለሽ፣ አንድ ቀን ስቀው የማያውቁ ፊታቸው የማይፈታ ግብዞች፣ አስመሳዮች አርጋቸው ትቀራለህ ማለት ነው። የባርኮት ወይም ደግሞ በእግዚአብሔር የመጎብኘት ሚስጥሩ የዳንበት ጸጋ ነው። በዳንበት ጸጋ ነው የኖርነውም የቆምነውም የምንመላለሰው። እያንዳንዳችሁ ዛሬም ነገም እግዚአብሔር በዚህ በምድራዊ ነገር የሚጎበኛችሁ ከጸጋው ተነስቶ ነው። ጸጋ ሰውን አድኖ የሚያቆም አይደለም፣ በዘመን ሙሉ እያስገረመህ የሚኖር የህይወት ስርዓት ጭምር ነው። የእግዚአብሔርን እጅ በብዙ ትግል ሳይሆን የእግዚአብሔርን እጅ በእምነት የምትለማመድበት የህይወት ስርዓት ነው ጸጋ። ሃይማኖት ግን የግብግብ ነገር ነው፣ የግብግብ። ጸጋ ግን በባህሪው የእግዚአብሔር ችሎታ ነው፣ የኛ ችሎታ አይደለም። ብዙ ወንድሞች እኔ ካሰብኩት በላይ ደረጃ ደርሰዋል በህይወታቸው። እዚህ መጥተው የተማሩ ወጣቶች ያለ እድሜያቸው እግዚአብሔር ትልቅ ቦታ ደረሳቸው። ቁጥራቸው 1 እና 2 አይደለም። የሚደውሉት ሁሉ የደረሱበት ቦታ ከአእምሯችን በላይ ነው። እዚህ ቤት ውስጥም ያሉ ህፃናት፣ ወጣቶች ሳይቀር ትልልቅ ቦታ እየደረሱ ነው ያሉት። ሰዎች እግዚአብሔር ኮረዳቸው እንደው እግዚአብሔር በዚህ ቤተ ክርስቲያን ጎብኝ ኖ ባህሪው ነው። የጸጋው ትምህርት ባህሪ ነው። የጸጋው ትምህርት ባህሪ እንኳን መሬቱን አይደለም የላይኛውን በነፃ ነው ያስተካከለው። በመዳናችሁ ብቻ ደስ ይበላችሁ፣ በመዳናችሁ ላይ ጥርጥር አይግባችሁ። ባቢሎን ሆኗል። ድኛለሁም አልዳንኩምም፣ ጸድቄያለሁም አልጸደኩም ነው። አንድ ሰሞን ያለቅሳሉ፣ አንድ ሰሞን ይስቃሉ። ግራ ገብ ነገር ነው ያለው። እናንተ ግን ተመስርታችሁና ተደላድላችሁ ከቆማችሁ ይሆንላችኋል። ጳውሎስ ይህንን የጸጋ ወንጌል ሰበከና ብዙዎች ግን ከዚህ ሊያወጧችሁ ይፈልጋሉ። ከዚህ ሊያወጧችሁ፣ ነገር ግን ሊጠቅሟችሁ አይደለም፣ ይጎዳቸዋል። ከሰበኳችሁ ወንጌል ውጭ ስትወጡ ከዛ ላይ የፈለገ የሃይማኖት መልክ ብትይዙ ያስወጧችሁም ሰዎች ከእውነት ማለት ነው፣ ከአጥቢያ አላልኩም፣ ከእውነት የሚያስወጣችሁ ሰው ሲጸልይላችሁ ብሉ፣ ስትጸላለዩ ብትሉ፣ ስትማሟቁ ብትሉ፣ ስሜታዊ ከመሆኑ ውጭ የሆነ ነገር የመጣ ቢመስልህም ግለቱ ስሜቱ ላበላብ መሆኑ የሆነ ነገር የፈጠረ ይመስልሃል። በአመቱ ምንም የለም። በአመቱ ለውጥ የለም። ሙቀቱ ይቀጥላል፣ ላቡም ይቀጥላል፣ መጫጫውም ይቀጥላል፣ መፈራገጡም ይቀጥላል። ጠብ የለም። በምንም አይነት ሁኔታ ከእሾህ ወይን አይወጣም፣ ከኩርንችት በለስ አይለቀም።
የዳናችሁት በነፃ ከሆነ የምትባረኩት በነፃ ነው። የዳናችሁት በነፃ ከሆነ የሕይወት ሥርዓታችሁ የሚስተካከለው በጸጋ ብቻና ብቻ ነው። ግብ ጥቂት በዚህ ጥቂት በዚያ የሆነች ነገር ጠብ ሲያደርግልህ እግዚአብሔር እየሰራ ይመስልሃል። ወይም ደግሞ አንተ በስማ የሆነ ነገር ከዛ የለም። መጽሐፉ ነው የሚለው በዚህች መንገድ ላይ ሂዱና እረፉ አልኳቸው። ይህች የእረፍት መንገድ ነች አልኩና ግሬስ ጸጋ ይህች የእረፍት መንገድ ነች። በዚህም ላይ ሂዱና ለነፍሳችሁ እረፍት ታገኛላችሁ እረፉ አልኳቸው። እነሱ ግን ማረፍን እምቢ አሉ። ምንድነው የምትፈልጉ ሲባል ስርዓት ትእዛዝና ሕግ እንፈልጋለን አሉ። ነው አዎ ወደ ኋላቸው እንዲወድቁ ተፍገምግመው እንዲወድቁ እንዲያዙ እንዲጠመዱ ወድቀው እንዲሰበሩ ትእዛዝ በትእዛዝ ሕግ በሕግ ስርዓት በስርዓት ይሆንባቸዋል። ብለሲንግ የለም። ተጠምደህ ትያዛለህ፣ ትፍገመገማለህ፣ ትወድቃለህ፣ ወድቀህ ትሰበራለህ። ሕግ ውጤቱ ይሄ ነው። የሃይማኖት መልክ ይሄው ነው ውጤቱ። ጳውሎስ ግን ምን አለ? በእርሱ የዳንበት ደግሞ በእርሱም የቆምንበት ደግሞ በእርሱ የምናገለግልበት የእግዚአብሔር ጸጋ። በጸጋ ድነ በሕግ ልትኖር እንዴት ታስባለህ? በጸጋ ድነ በትግል እንዴት ነው የእግዚአብሔርን በረከት ወይ ውረድ ወይ ፍረድ የምትለው? ባህሪው ነው። ማናቸውም ሰው የእግዚአብሔር ጸጋ ወንጌል በአግባቡ ከገባው ከዛች ቀን ጀምሮ ድሮ ታግሎ እምቢ ያለው ነገር ሁሉ መልክ ይዛል። ድሮ ተፍጨርጭሮ እምቢ ያለው ነገር ሁሉ መልክ ይዛል። ከዛ በጸጋ ወንጌል ውስጥ ያለ ሰው ማናቸውም ቻሌንጅ ማናቸውም ችግር ከፊቱ ከመጣ እሱን ሊያጠፋው አይደለም፣ እሱን ሊውጠው አይደለም። ይሄ ሰውዬ ነቢይ ፍለጋ አይንቀሸቀሽም። ሊውጠው አይደለም የሚመጣው፣ ሊያጠፋው አይደለም የሚመጣው። ማናቸውም ቻሌንጅ ይህን ሰው ከትላንት ይልቅ ወደ እግዚአብሔር ለማስጠጋት ችግሮች ሁሉ ተሰብስበው ይመጡትና ሰውየውን ገፍተው ወደ ልዩ ጸጋ ውስጥ ያስገቡታል። ወደ ተጨማሪ ጸጋ ያደርሱታል። የትኛውም ችግር በጸጋ ወንጌል የሚያምንና ዕውቀቱ ያለውን ሰው የትኛውም ችግር አያሰጥመው። በዚህ ምድር ላይ ፈጽሞ ሊያሰምጡ አይችልም። ይልቁንስ እነዚህ ችግሮች ተጠራርተው ይመጡና እነዚህ አስጨናቂ ነገሮች ተጠራርተው ይመጡና ተሰብስበው ተሸክመው እሽኮኮ አድርገው ወደሚበልጥ ጸጋ ያስጠጓል። በጸጋ ላይ ጸጋ ይጨመርልሃል። በዛ ሰዓት ችግር ውስጥ አለህና የሚያስፈልግህ ነገር ጸጋ ነው። ወደሚረዳ ነገር ወደ እግዚአብሔር ጸጋ እንድትቀርብ ያደርጋሉ። ማንም ክርስቲያን በችግሮቹ አይጠፋም፣ በፈተናዎቹ አይጠፋም። ይህን ጥቅስ እናንበው ይላችሁ መጽሐፍ ቅዱስ ላይ አቃቂር ለማውጣት ቃሉ እኮ አይደለም ነው ቃሉ ይላሉ። አሁን ምናምን ይሏል። እዚህ ከተማ ወመኔ ነቢያት ምን እንደሚሉ ታውቃለህ? የት ነው ያለው? እነ ዳዊት ጋር ምን እዛ እኮ ቃል ብቻ ነው ቃል ብቻ ነው ምናምን ነው የሚሉት። ምክንያቱም መድኃኒታቸው ነኝ ጠላታቸው እና ልንዋደድ አንችልም፣ ሊወዱኝ ፈጽሞ አይችሉም። ነግራቸዋለሁ። ቸርች ፓስተር ነበረ። አሁን ይህን ከተማ ለቋል መሰል። በቃ መንገድ ላይ እያስቆመ ነው የሚያናግረኝ። በዚህ አቋርጦ በዛ መጥቶ ነው የሚያወራኝ የነበረው። ከዛ በኋላ ትንቢት የሚለውን ትምህርት የዛሬ ስንት ዓመት ነው ያስተማርኩት? 12 13 ዓመት ወይ እንደዚህ ይሆናል፣ 10 ዓመት አላቅ። ሳስተምር እንዴትም ብሎ ተሯሩጦ ሲዲዋን አገኘ፣ ሰማ። የመጨረሻው አካባቢ ላይ አሁን ማስተምራችሁ ትምህርት ነው ያለው። ከዛን ቀን ጀምሮ አኮረፈ። እኔ ስሙን ጠርቼ አልሰበኩ፣ ወይ እሱ ሐሰተኛ ነው አላልኩ። ሰላምተኛ ነው፣ መንገድ አቋርጦ ነው ሰላም የሚለኝ። በሰዎች ታጅቦ ወደ ቸርቹ እየገባ እኔን ሲያይ ከሩቅ ቆሞ ጠብቆ ነው ሰላም የሚለኝ። በዛች ትምህርት መሰረት ግን ዘጋሁት፣ አስጠላሁት። ለምን ይመስላችኋል? በዛ ትንቢት ውስጥ የአዲስ ኪዳን ትንቢት ውስጥ ወይንም ደግሞ በቤተ ክርስቲያን የሚነገሩ ትንቢቶችን የምንመረምርበት መመርመሪያ መፈተሻ ብዬ ባስተማርኩት ትምህርት ውስጥ አንዱ መመርመሪያ አሁን የምናየው ቀጥሎ እሱን ነው። ያ ነብይ የተናገረው ነገር በሰዓቱ ካልመጣ ከእግዚአብሔር አይደለም ያለው ነገር ካልተፈጸመ በቃ ከእግዚአብሔር አይደለም። ምንም በሰው ማሳበብ አያስፈልግም። ስላላመናችሁ ነው ያልተፈጸመው፣ ልባችሁ ዝግ ስለሆነ ነው ያልተፈጸመው፣ ደረቅ ስለሆናችሁ ብሎ የለም። በኋላ እንደርስበታለን። ለካ ሰውየው በየፕሮግራሙ በየሳምንቱ ያልተናገረው ትንቢት የለም። ጅማ እንዲህ ትሆናለች፣ የኛ ቸርች ቀበርጥሴ ምንትስ፣ ጅማ ዱባይ ትሆናለች፣ ምንትስ ትሆናለች፣ አንዱም አልሆነ። ስለዚህ ምንድነው እነዚህ ሰዎች የሚጠሉት ማለት ነው? ትንቢታቸው በእግዚአብሔር ቃል እንዲፈተሽ አይፈልጉ። የፈለጉትን ያወራሉ። ለለቱ ሰው እንደሆነ ማስታወሻም አይዝም፣ ዝም ብሎ ይጮሃል፣ እልልል ይላል፣ ይበተናል። የእግዚአብሔር ሰው ነው እያለው ይቀጥላል። ፓስተርዬ የዛሬ 2 ዓመት
እንዲና እንዲሆናል ብለህ ተናግረህ ነበር። ይሄው ማስታወሻ ይዣለሁ። ሚያዝያ 3 1990 ምናምን 2000 እንደዚህ የታል አልተፈጸመም እኮ ብሎ የሚጠይቀው የለም። የዕለቷን ብቻ እሱም ያገኘውን ይወረውራል። ህዝቡም ሁሉ አሜን ብሎ ተጫጫ ይሄዳል። የሚጽፍም የለም ምንም የለም። አንዳንድ ልብ ያላቸው ሰዎች ደግሞ ወይም ለትንቢት በጣም ሴንሲቲቭ የሆኑ ወንድሞች ደግሞ ይጽፋሉ። በአንድ ቦታ ላይ የገጠመኝ ነገር ነው። ምንድነው? ያው እንደተለመደው በየሳምንቱ ይወጣ ትንቢቱን ይናገራል። ሰው ይበተናል። ነገ የሚጠይቀው የለም። አሁንም ይቀጥላል። ለካ ከዚህ ከጅማ የሄደ ሰው ነው። በእድሜም በሰል ያለ ነው። ትንቢቶቹን ይጽፋል። በትንሽዬም አጭር ማስታወሻ ሚያዝያ ምንትሴ ወንጌላዊ እንትና የተናገረው ሚያዝያ ግንቦት እንደዚህ እንትና የተናገረው ያለ ይዛል። እንደዚህ ይሆናል ብሏል። እንደዚህ ይሆናል ይይዟል በማስታወሻ እና ቢያይ በተባለው ቀን ምንም ይሆን የለም። ትንቢቱም የለም። ሁሉ ነገር የለም። መጨረሻ ይሄንን ወንጌላዊ ሄደና ይሄ ሰው ከዚህ ሀገር ሄደ ነው ወንጌላዊ የዛሬ 2 ዓመት እንዲህ ብለህ ነበረ ይፈጸማል ካልከበት ጊዜ 1 ዓመት አልፏል አልሆነም። በእንደዚህ ጊዜ ደግሞ እንደዚህ ብያለሁ እንዴ ይሄው ይዤ ማስታወሻ እዚህ ላይ ጽፌያለሁ ብያለሁ እንደዚህ ኦኬ። እንግዲህ ያው ያልተፈጸመው እንግዲህ ሰው ልቡ ዝግ እየሆነ ነው። ኢቭን የተናገረውን እንኳን ማያስታውሰው ሰው ግን በእለቱ አልጻፈምም፣ ትዝም አይለውምም፣ ረስቷልም። ብቻ ሰውየው ይሄ እኮ ትንቢት ይናገራል ባገኙት ቁጥር ፕሮፌሰር ዘማኑፍ ጋር ነው እንግዲህ እሱም እንዳሻው ነው ያወራል፣ አይጠየቀው። እነዚህ ሰዎች እጅግ የሚጠሉት ነገር ይሄንን ነው። መጽሐፍ ቅዱስ ይገዛሉ፣ አያነቡ እና እኛ እዚህ ቤት ውስጥ ያለነው ሰዎች መጽሐፍ ቅዱስ ምን እንደሆነ መጀመሪያ ልናውቅ ይገባል። መጽሐፍ ቅዱስ ምንድነው? መጽሐፍ ቅዱስ የትኛውም ትንቢት ሁሉ የሚመረመርበት የሚፈተሽበት የጸና የትንቢት ቃል ነው። የጸና የትንቢት ቃል ነው። ይሄ የጸና የትንቢት ቃል ማለት ምን ማለት ነው? የማይፈተሽ ማትጥለው፣ ማትከራከረው፣ ማትቀንሰው፣ ማትጨምረው ትንቢት ነው መጽሐፍ ቅዱስ። የጸና የትንቢት ቃል እና የሰፈር የመንደሩን ትንቢት ሁሉ እኔና እህቴ ወንድም የምናወራውን ትንቢት ሁሉ ምንፈትሽበት መፈተሻ መመርመሪያ የጸና ትንቢቶችን ሁሉ የሚገመግም ገምጋሚ ትንቢት ነው መጽሐፍ ቅዱስ። የማናችንም ትንቢቶች በመጽሐፍ ቅዱስ ውስጥ ይገመገማሉ። ስለዚህ ይሄ መጽሐፍ እንደዚህ ይላል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 16 የእርሱን ግርማ አይተን እንጂ የተፈጠረውን ተረሳ እንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናቸው። ከገናናው ክብር ማለት ተራራው ላይ ኢየሱስ ፊቱ፣ መልኩ፣ ልብሱ ሁሉ የተቀየረበት ቦታ ማለት ነው። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርንና ምስጋናን ተቀብሏልና እኛም ማለት ጴጥሮስ ዮሐንስና ያዕቆብ ማለት ኢየሱስ ምን ያላቸው የሰው ልጅ በመንግስቱ ዳግመኛ ሲመጣ እስኪያዩ ድረስ ከመካከላችሁ ሞትን የማይቀምሱ አሉ አለ ጌታ። ይህን ቃል ከተናገረ ከ8 ቀን በኋላ ጴጥሮስን፣ ዮሐንስን፣ ያዕቆብን እነዚህ 3 ሰዎች ምን ያዩ ናቸው? ኢየሱስ በመንግስቱ ሲመጣ ምን እንደሚመስል በህይወት እያሉ በአይናቸው ያዩ ምስክሮች ናቸው። ስለ ኢየሱስ መምጣትና ስለ ግርማው፣ ስለ ገናናነቱ፣ ከገናናው ክብር ማለት ከአብ ዘንድ የመጣውን ድምፅ የሰማን ምስክሮች አለን። ኢየሱስ በመንግስቱ ሲመጣ ምን እንደሚመስል በህይወት እያሉ ያዩ 3 ሰዎች። እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን። ጥሩ። አብ ስለ ኢየሱስ ያወራውን ድምፅ በእርሱ ደስ የሚለኝ የምወደው ልጅ የሚለውን ተራራው ላይ ሰማን። 3 ሰዎች ናቸው ሰሙ። ቀጥሎ ግን ምን ይላል? ተራራው ላይ የአብን ድምፅ ሰምተናል። ስለ ልጁ ሲያወራ ሁሉ ሰምተናል። ልጁ በመንግስቱ ሲመጣ ግርማው ምን እንደሚመስል ተራራው ላይ አይተናል። ነገር ግን ከዚህ አብ በተራራ ላይ ከተናገረው ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን። ታምናላችሁ? አብ ተራራው ላይ ስለ ኢየሱስ የተናገረው ነገር አለ። ከዚያ ይልቅ ደግሞ የጸና የትንቢት ቃል አለ። የቱ ይሻላችኋል? አብ እዛች ጋር አንድ ነገር ነው የተናገረው፣ በእርሱ ደስ የሚለኝ የምወደው ልጄ እችን ተናግሯል። አብ እዚህ ውስጥ ግን ስለ ኢየሱስ ስንት ነገር ነው ያወራው? ይሄው ከዘፍጥረት 1 ጀምሮ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ዕብራውያን መጽሐፍ ላይ እግዚአብሔር ዓለማትን በፈጠረበት በልጁ ሲጀምር ገና ስለ ኢየሱስ ይጀምራል፣ ሲጨርስ በኢየሱስ ይጨርሳል።
ይሄ ሁሉ እግዚአብሔር ስለ ልጁ ያወራው ወሬ ነው። ተራራው ላይ ከተናገረውና ከሰማነው በጆሮአችን ከሰማነው ድምፅ ይልቅ ከርሱ ይልቅ የጸና የትንቢት ቃል አለን። እግዚአብሔር ሆይ በእጄ ላይ ስላለው ስለዚህ ቅዱስ መጽሐፍ ለዚህ የተገባው ባልሆንም ለእኔ ሊሰጥ ባይገባም እኔ እጅ ላይ ሊሆን ባይገባም አንዳንድ ሰው መጽሐፍ ቅዱስን ሲይዝ በጋዜጣ ሸፍኖ ነው ወይ ደግሞ መጽሐፍ ቅዱስ ይዞ ቸርች መምጣቱ እንዳይታወቅበት መከራውን የሚበላ ሊኖር ይችላል። በእጁ እንደዚህ ይዞ ቸርች መምጣት ግን ማፈር ያለበት መጽሐፉ ነው። እኛን አቤት መጽሐፉ እኮ ነው። እኛ ስለያዝነው ማፈር ነበረበት። ሼም አይደለ እንዴ ማለት ያለበት እሱ ነው። ማንም ሰው ይህን መጽሐፍ ሊይዝና ይህን መጽሐፍ ሊከፍትም ሊያነብም የሚገባው የለም። ይህና መጽሐፉ ተራራው ላይ ከተሰማው ቃል ይልቅ እጅግ የጸና የትንቢት ቃል አለን። እንኳን ወንድም አለሙ፣ እንኳን እህት አስቴር፣ እንኳን በቀለ፣ እንኳን አልማዝ ከሚናገሩት ቃል አይደለም አብ የተናገረው ቃል አለ። ይሄ የጸና የትንቢት ቃል። ስለዚህ ቃሉ አትበሉ። አምላክ መጽሐፍ ቅዱስ ወዴት ነው የምትሄዱት? ቸርች ምን አሁንም ይሄን ወይ ገላትያ ወይ ሮሜ ያጠናችሁን አይደለ? ፋይሩ ነው ዋናው። ሃሌሉያ መንፈሱ ነው ዋናው ምናምን ነው። እነዚህ በራሳቸውም ላይ ፍርድ የሚያመጡ ናቸው። አብራቸው አሜን አሜን የሚለውም ሰው ላይ ጦስ የሚያመጡ ሰዎች ናቸው። አንድ ሰው የእግዚአብሔርን ቃል ማጣጣል ሲጀምር፣ መጽሐፍ ቅዱስን ማጣጣል ሲጀምር፣ መጽሐፍ ቅዱስ መንፈስ መሆኑን ሲረሳ፣ መንፈስ ብሎ ሌላ ወሬ ሲያወራ፣ ኢየሱስ ግን ስለዚህ መጽሐፍ ምንድን ነው ያለው? ይህን መጽሐፍ ስታይ ወረቀት ነው፣ ላው ላይ በቀለም የተጻፈ ፊደል ነው። ከፍተው ግን ማንበብ ስትጀምር አእምሮ ነው የሚያነበው፣ መንፈስ ነው። መንፈስ ከመንፈስ ቅዱስ ጋር ነው እና ምን ይሆናል? የእግዚአብሔር ቃል ሕያው ማለት ዘ ሊቪንግ ነው። አሁን ኬሚስትሪ መጽሐፍ ባነብል፣ ፍቅር እስከ መቃብርን ከፍቼ ባነብል፣ የሆነ ጋዜጣ ከፍቼ ባነብል ህይወት የላቸውም። እዛ ላይ ያሉ ነገሮች ህይወት ያላቸውና የሚንቀሳቀሱ የሚሰሩ የሚያደርጉ አይደሉም። አንተ አንበ አንጎልህን ትመግብና ከአንጎል ተነስተ ደግሞ በዛ ሳይንስ መሰረት የሆነ ነገር ራስን የምታረገው። እነዚህ ግን እንደዛ አይደሉም። ህይወት አላቸው። ህይወት ያላቸውና ቀጥሎሳ የሚሰሩ ናቸው። የምትሰራ አይደለም። አንጎልን መግበ አንጎልን ተጠቅመ አንተ የምትሰራበት አይደለም። ሕያውና the living word ነው። ቀጥሎ ደግሞ የሚሰራ ነው። ስታየው ወረቀት ነው። ስታየው ላው ላይ በቀለም በጥቁር ቀለም ፕሪንት የተደረገ ነው። ነገር ግን ዳግመኛ የተወለደው ሰው መጽሐፉን ከፍቶ ሲያነበው ህይወት ያለው ነገርና በግለሰቡም ይሁን በማህበረሰቡ ወይም በጉባኤም ከሆነ በጉባኤው ላይ የሚታይ የተጨበጠ የሆነ ለውጥ የሚያመጣ ነው። ነጮቹ እንደሚሉት የእግዚአብሔር ቃል በሚሄድበት ቦታ ሁሉ አብዮት ይነሳል እንደሚሉት፣ ሪቮሉሽን ያመጣል እንደሚሉት። ወዶ አይደለም ሰው እምቢ ቢልም አይችልም። ሉተር አይሆንም ቢል አይችልም። ካቶሊክ አይሆንም ሊሆን ምክንያቱም የደበቀችው መጽሐፍ ቅዱስ ተገኝቷል። ደበቀችው፣ ለዘመናት ሸሸገችው። ህዝቡ እጅ የለም። ግን አንድ መነኩሴ እጅ መጽሐፉ ገባ። ያውም ከዚህ ሁሉ መጽሐፍ ውስጥ እጁ የገባው አንድ መጽሐፍ ነው። የሮሜ መጽሐፍን ነው ያነበበው። በእነዚህ መጽሐፍቶች ግን ሰውየው ወዶ አይደለም። ካቶሊክም ባትፈልግም የግድ ይሆናል። ለምን? የእግዚአብሔር ቃል ሕያው ህይወት ያለውና ምን የሚል ነው? የሚሰራ ነውና የሆነ ነገር የግድ ይመጣል። ለዚህ ነው ብዙ መጨናነቅና መታገል የሆነ እንደ ካምሯቸው ጤናችሁ እስኪጎዳ ድረስ ብዙ ማሰብ የሌለባችሁ። ዝም ብላችሁ የእግዚአብሔርን ቃል አብረን እናጥና፣ አብረን እንስማ። በቃሉ ደስ ይበለን። ሲሰራ ታያለ፣ ሲደረግ ታያለ። ችግሩ ምንድነው? በእግዚአብሔር ቃል ላይ እረፍት የሌለው ሰው፣ በዚህ እውነት ላይ ማረፍ የማይፈልግ ሰው፣ ነቢያት ዘንድ እረፍት ይገኛል ብለው ከሰው አፍ ቃል ፍለጋን የሚንቀዠቀዥ ሰው እኛንም እዚህ ዝም ብሎ ያስጮኸናል። የሱም ነገር አይቀየርም። መጽሐፍ ቅዱስ ለሚለምነው ይሰጣል አይልም፣ ሳይጠራጠር ለሚለምነው ነው የሚለው። ምንድነው አትጠራጠረው? የተጻፈውን። እምነት ከመስማት ነው፣ መስማት በእግዚአብሔር ቃል። ጻድቅ በእምነት በሕይወት የሚኖረው በመስማት ነው፣ መስማት ደግሞ በእግዚአብሔር ቃል ነው። እንዲህ ያለን ብዙ ነገር አሁን ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን እና ምን እናድርግ? ምድርም እስኪጠባ ድረስ የቤተ ክርስቲያን ታሪክ እስኪያልቅ ማለት ነው፣ ጌታ እስኪመጣ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ፣ ያን ጊዜ መብራት የለም፣ የመንገድ መብራት የለም፣ ምን የለም። ይሄ ሲጻፍ ሰዎች በምሽት ሲወጡ ችቦ ይዘው ነው የሚወጡት። ይለኩሱትና ቀጥራን ለቅልቀው ላው ላይ ለኩሰው የሚደርሱበት ቦታ እስኪደርሱ ድረስ ያን እያበሩ ነው የሚሄዱት። ታዲያ ንፋስ እንዳያጠፋባቸው በዙሪያው ያለው የሆነ ንፋስ
እሳቱን እንዳያጠፋባቸውና ድርግም ብሎ ጨልም እንዳይል መንገዳቸው ይንከባከቡታል፣ ይሸፍኑታል። እንዳይጠፋ እኛም ዛው እናረጋለን። ሻማ በቤታችን ስናበራ መብራት የጠፋ ጊዜ ሻማው እንዳይጠፋ ነፋሱን መስኮት እንዘጋለን ወዘተ። ልክ እንደዛው ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ወይም የሰሜን ቋንቋ ነው ተጠንቅቆ እንደሚይዝ እንደማለት ነው። ይህን ቃል እየጠነቀቃችሁ በትክክል ይዛችሁት ማለት ነው መልካም ታደርጋላችሁ። ይህን በመጀመሪያ ወቁ አለ። ስለዚህ መጽሐፍ ነው የሚያወራው። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። አቤት ለምን? የጸና የትንቢት ቃል ነው። ያንተን ግን ፈትሻለሁ፣ መረምራለሁ፣ አጣራለሁ። ይሄኛውን ዝም ብሎ ማሳነስ መቀነስ እንደገዛ ፈቃዱ ለፈለገው ነገር ይሄን ማዋል አትችልም። ምን የሆነ ቃል ነው? የጸና የትንቢት ቃል ነው። ከስሜት ተነስቶ የሚቀየር የለም። ከሁኔታዎች ተነስቶ ምን ቀንሰው የለም፣ ምን ጨምርበት ነገር የለም። ታንኪዩ አባ። ይህን በመጀመሪያ ወቁ። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ለምን? ለራስ እንዲመች አድርጎ ማለት ነው። የሆነ ነገር ፈልጓል፣ ከዛ የተነሳ ለራሱ አድርጎ ቅዱስ መጽሐፍ ሊል ያልፈለገውን ነገር አድርጎ ማንም ሰው ሊተረጉም አልተፈቀደለትም። ትንቢት ይሄ ነው። ቅድም አንበናል። መጽሐፍ ነው ያለው ይሄ ማለት ነው። የጸና የትንቢት ቃል ስንል ይሄ መጽሐፍ ማለት ነው። ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ እያለ ይቀጥላል። ምን ያሳያቸዋል? ተራራው ላይ ከተነገረው ቃል ይልቅ ይሄ ምን የሆነ ነው? የጸና የትንቢት ቃል። የጸና የትንቢት ቃል ማለት ምንድነው? አቤት ማንቀንስበት ማንጨምርበት፣ አንዴ ኮንፊርም ተደርጓል፣ ጸንቷል፣ አይጨመርበትም፣ አይቀነስበትም። ስለዚህ የኔም ትምህርት ያበበም ትንቢት የእንትናም ጸጋ ወዘተ በቸርች የሚደረገው ነገር ሁሉ ከምን ጋር መጋጨት የለበት? ከዚህ ጋር መጋጨት የለበት። ይሄ ጸና የትንቢት ቃል ማናቸውም ማስተምረው ነገር ይሄን መሸርሸር አይፈቀደለትም። የምናገረው ትንቢት ከዚህ ጥቅስ ጋር መጋጨት የለበትም። ጥሩ ሐሳብ ሊሆን ይችላል፣ የታሰበው ሐሳብ ወይም ትንቢቱ መልካም ሊመስል ይችላል። በቅዱስ መጽሐፍ ሳይሆን ግን ልክ ላይሆን ይችላል። መንፈሳዊ ነገር የሚመረምረው መንፈስ በሆነው በእግዚአብሔር ቃል ነው። መጽሐፍ እንደሚናገር የመቅደሱን ዕቃዎች በሙሉ በመቅደሱ ሚዛን መዝናቸው ማለት ነው። በሰፈር ሚዛን እንዳትመዝን፣ በሱቅ ሚዛን እንዳትመዝናቸው። የእግዚአብሔር የሆነውን ነገር ሁሉ በመቅደሱ ሚዛን መዝን ይላል መጽሐፉ። የመቅደሱን ዕቃዎች በመቅደሱ ሚዛን መዝን፣ በሱቅ ሚዛን አይመዘን፣ በሰፈር ሚዛን አይመዘን። ስለዚህ ትንቢት የእግዚአብሔር ነው ካልን፣ አገልግሎት የእግዚአብሔር ነው ካልን፣ በቸርች ውስጥ የሚደረገው ነገር እግዚአብሔራዊ ነው ብለን ካሰብን የምንመረምረው በመቅደሱ ሚዛን። ይሄ መጽሐፍ ቅዱስ ስሙ የመቅደሱ ሚዛን ይባላል። መንፈሳዊ ነገሮች ሁሉ የሚመዘኑበት ማለት ነው። አገልግሎት የሚመዘንበት ማለት ነው። ስለዚህ ትንቢት ሲነገር ከእግዚአብሔር ቃል ጋር ከተጋጨ በምንም አይነት ሁኔታ አሜን ባዩ ብዙ ቢሆንም ተነበየው ሰውዬ በጣም የታወቀ ተንባይ ቢሆንም ነገር ግን ይወድቃል። የሚወድቀው ቀስ ብሎ አይደለም፣ ወዲያው የዕለት ዕለት ውድቅ ይደረጋል። ከእግዚአብሔር ቃል ጋር መስማማት መቻል አለበት። ማናቸውም ሰው እኔ ቃሉ አትበሉ፣ መጽሐፉ አትበሉ። ዝም ብላችሁ ፊደሉን እንትን አይደለም፣ ዋናው ፋይሩ ነው፣ ዋናው እሳቱ ነው። ለምሳሌ አንድ ጊዜ ነገሩኝ፣ ወደዚህ ወደ ኢሉባቦር አካባቢ ነው። ከዛ ዴቭ የሚገርም ነብይ ነው አሉኝ። ምኑ ነው የሚገርመው አልኳቸው። ሰውየው መጽሐፍ ቅዱስ የለውም አሉ። ለምንድን የሌለው? ማንበብ ስለማይችል። እንግዲህ የጥንት ክርስቲያኖችም ማንበብ አይችሉም። ቢያንስ ግን ማንበብ ካልቻሉ ሰው ሲያነብ መስማት አለባቸው። ከዛስ ምንድን ነው የሚያደርገው? በጣም በቃ ይገርመሃል፣ ኃይለኛ ነው። የጎበጠ ዛፍ ጸልዮ ያቃናል፣ ውሻው ሞቶበት ጸልዮ አስነሳ፣ ምናምን አሉ። መጽሐፍ ቅዱስ የለውም። በቃ አይሰነብትም፣ አይቆይም፣ የትም አይደርስም። እሱ ራሱ ላይ መከራን ያመጣው ፈተና ውስጥ ነው የገባው፣ ችግር ውስጥ ነው የገባው። ትንቢት አዲስ ኪዳናዊ ትንቢት የአዲስ ኪዳንን ትምህርት ለማጠናከር የአዲስ ኪዳንን ትምህርት ወንጌል ስራ ለትምህርት ወዘተ ለማስፋፊያ ወዘተ እንጂ ትምህርቱ በሌለበት ትንቢት እንዴት ይኖራል? አዲስ ኪዳን ትንቢት ዓላማው አዲስ ኪዳንን ማጽናት ነው። ሰውዬው አዲስ ኪዳን ትምህርት የለውም፣ ወንጌሉን አያውቀው፣ በምን መዳኑንም አያውቅም፣ መጽደቁንም አያውቅም። እየዞረ ጫካ ውስጥ ጸልዮ ባህር ዛፍ ቀና አደረገ፣ የሞተ ውሻ አስነሳ። ይሄ ሰዋዊ ነገር ነው። ዲሲቭድ እየተደረግን ነው። አሳች መንፈስ እያሳተን ነው።
ደግነቱ እንዲህ አይነት ነገር አይቀጥልም፣ አይዘልቅም፣ ኃይል የለውም። ሰውየውም ወደ ፈተና ነው የሚገባው፣ ራሱን መከራ ውስጥ ነው የከተተው፣ ተከታዮቹም እንደዛው ነው የሚሆኑት። እግዚአብሔር ፕሮግራም ስለሌለው ቃሉን የማያጸናበት፣ ወንጌሉን የማያጸናበት፣ አዲስ ኪዳኑን የማያጸናበት፣ መስቀሉን የሚያስረሳ፣ ትንሣኤውን የሚያስረሳ ሰዎች ሁሉ የሰውየው አፍ እየጠበቁ የሚኖሩበት ነገር ከተጀመረ እግዚአብሔር እጁ የለበትም። ያ ሁሉ የሚከተሉትና ሰውየውን አጅቦት የሚጓዙ ሴቶች ሁሉ መጽሐፍ ቅዱስ የመስማት ፍላጎቱም ብቃቱም የላቸውም። ሰውየውም መጽሐፍ ቅዱስ የለውም፣ ደግነቱ ተመችቷቸዋል። መጽሐፍ ቅዱስም አያነብም፣ ስለዚህ ተመችቷቸዋል። ለነሱ የእግዚአብሔር ቃል ያ ሰውዬ በጨፈነ ቁጥር የሚያወራው ነገር ይታየኛል። አሁን ያለው ቅጠላ ያለው ሲራገፋ ያለው ወርቅማ ያለው ብርማ ያለው ይህን እየሰሙ ነው ዘመናቸውን የሚከተሉት ማለት ነው። እሱም የትም አይደርስም፣ እነሱም የትም አይደርሱም። በምንም አይነት ከእሾ ወይን አይጠበቅም፣ ከኩርንችት በለስ አይገኝ። ልፋት፣ ድካም፣ መንከራተት ነው። ሌላኛው ትንቢታችንን የምናውቅበት ከእግዚአብሔር ቃል ጋር ተስማማ አንድ ሆኖ ሳለ ተፈጻሚነቱ ነው። ሰውየው የተናገረው ትንቢት በዚህ ጊዜ ይሆናል ያለው ትንቢት በፊትም እችን በትምህርት መሃል አስገብቻ አውርቻታለሁ። የአዲስ ኪዳን ትንቢት ወይም በቤተ ክርስቲያን ወይም በግለሰብ አንድ ሰው መጥቶ ሲነግር ወይ በማህበር ላይ ትንቢት ሲነገር ልክ ነው አይደለም። ምክንያቱም ወገኖቼ ከእግዚአብሔር ያልሆነን ነገር ተቀብለ ልክ ነው ብለ አሜን ማለት ራሱ በደል ስለሆነ እግዚአብሔርን ማሳዘን ስለሆነ መንፈስ ቅዱስን በሚያሳዝነው ሰውዬ ስራ ውስጥ እጅ ተሳታፊ ስለሆነ አሜን ብለ ስለተሳተፍክ አስቸጋሪ ነገር። መሳሳት ብቻ እኮ አይደለም፣ ዲሲቭድ መደረግ መታለል ብቻ እኮ አይደለም ችግሩ። መንፈስ ቅዱስ እጁ በሌለበት ነገር ውስጥ የኢየሱስ ስም እየተጠራ በተነገረ ነገር ውስጥ አሜን በማለት ተባብረሃል፣ ከውሸት ጋር ተባብረሃል፣ በስሙ በተፈጸመ ወንጀል ውስጥ ተሳታፊ ነህ። እንደው አዲስ ኪዳን ሆኖ እግዚአብሔር ዝም ብሎ አለፈን እንጂ እና የተናገረው ትንቢት የሰውየው የሚናገረው ትንቢት መጻፍ አለበት ሰው ስለሚረሳ። አንድ ትንቢት ከእግዚአብሔር መሆኑ አለመሆኑ ማረጋገጫው አራተኛ ማረጋገጫችን አሁን ትንቢቱ ተፈጻሚ ሆኗል ወይስ አልተፈጸመም? ተፈጽሟል ወይስ አልተፈጸመም? ኦኬ ይናገር ችግር የለውም፣ ትናገር ችግር የለውም። ማንም ይሁን ሰው ያ ሰው ትንቢት በመናገር ልምድ ያለው የቤቴሉ ሽማግሌ ነብይ አይነት ይሁን የእድሜ ዘመን ትንቢት አገልግሎት ያለው ሰው ይሁን፣ ምክንያቱም አይተነዋል የቤቴሉን ነብይ አይደል? ብዙ ዓመት በነብይነት ያገለገለ ነው። በዛም ሰዓት እግዚአብሔር እየተጠቀመበት ያለ ሰው ነው። ነገር ግን በእግዚአብሔር ስም ዋሽቷል አልዋሸም? ዋሽቷል። ለዛኛው ነብይ እግዚአብሔር እንዲህ አለኝ ወደ ቤት ተመለስና ብላ ይልሃል ወዘተ አለው። አነጋገሩ የብዙ ዓመት የትንቢት ልምድ ስላለው ያንን ነብይ ሁሉ አሳመነው። ቤት ገቡ እየበሉ እያለ ከእንደገና በዚህ የዋሸው ነብይ እውነተኛ ትንቢት መጣ። አያችሁ፣ ትላንት እውነት ተናግሯል ብለ ዛሬም እውነት ይናገራል ብለ በእነዚህ መስፈሪያዎች ካልገመገምክ በስተቀር ትበላለህ። በጣም ትላንት ጥሩ ትንቢት ያመጣ ሰው ነገ ላይ ልማድ ነው ብሎ በልማድ ሲናገር መንፈስ ቅዱስ ያላወራውን ሰው አንዴ ሰምቶኛል ተቀብሎኛል ብሎ ሲናገር አሜን በማለት ትስታለህ። እና ሁልጊዜ ትንቢትን አንንቅም፣ ግን ሁሉን ምን ማድረግ ያስፈልጋል? መመርመርና መልካሙን መያዝ ያስፈልጋል። ትንቢቱ ተፈጻሚ ሆኗል ወይስ አልሆነም? መጻፍ አለበት። ነገ በምትሄዱበት ቦታ ባላችሁበት ቤተክርስቲያን ወይም ሰፈር ውስጥ ባሉ ፕሮግራሞች ደግሞ ትንቢት እንደ ልብ ነው። ታውቃላችሁ፣ ትንቢት በሽበሽ ነው። ለምን? ማህበር ላይ ሲመጡ የቸርች ሽማግሌዎች ይሰማሉ፣ ፓስተሩ ይሰማል። የእግዚአብሔር ያልሆነውን አይ ይሄን እንኳን ተው ሊባሉ ይችላሉ። እቺ ትንቢቱ ውሸት ነች ሊባል ይችላል። ሰፈር ውስጥ ሲሆን ግን ይመቻል። ሁሉም የልቡን ይተነብያል፣ ያሻውን ይተነብያል። ሁሉም እንጫጫል፣ ሁሉም አሜን ይላል፣ የሚገመግም የለም። ግን ምን አድርጉ መሰላቸው? በዚህ መስፈሪያ ሰፈሩ ትንቢቱ ማንም ይናገረው ማን ሲኒየሩ የሚናገረው ጁኒየሩ፣ ዋና ፓስተሩ ይናገረው የፈለገው ይጻፋል። እግዚአብሔር እንዲህ ይለኛል ይህ ዓመት ሳይወጣ በኢትዮጵያ ላይ ትልቅ ፍንዳታ ይፈነዳል ይልሃል። ትጽፈዋለህ፣ ትይዘዋለህ። ሰውየው የተረሳ መስሎታል። ሌላ አዲስ ዓመት ይመጣል፣ ምንም የፈነዳ የለም። ትደውልና አንተ ይፈነዳል ያልከው የታል የፈነዳው? አይጠየቁም እኮ። እስቲ ደግነቱ ሌቦች ስለሆኑ ብዙዎቹ ከዩቲዩባቸው ላይ አንስተውታል። ይሄንን 4 ዓመት ከፊታችን ያለፉትን 4 ዓመት የተናገሩ ሰዎች ሁሉ ትንቢታቸውን እያነሱት ነው። ገብቼ እንዴ ያ ሰውዬ እንደዚህ ያለው ምናምን ስንገባ የለም ተነስቷል። ማንም ይጠይቃቸው የለም።
ባህታዊዎቹ ይናገራሉ። ዶክተር አብይ በዚህ ይሆናል፣ እንደዚህ ይሆናል፣ እንደዚህ ይሆናል፣ መቤቴ ተገለዋለች፣ ምንትስ ተገለዋለች ይላል። ጴንጤው ደግሞ እንደውም 10 ዓመት ይነክሳል ይላል። ያኛው እንሳል ነው። ሁሉም የመሰለውን የሚያወራ የሚጠይቅም የሚመረምርም የለ። ባህታዊ ገብረ መስቀል አዲስ አበባ በ3 አቅጣጫ ተከባለች አሉ። የዛሬ 2 ዓመት አመቱ አልቋል። 2 ዓመት አልቋል። አሁን 3ኛ ዓመት ነው። በ3 አቅጣጫ አዲስ አበባ ይገባ ምንም ነገር የለ። ተጠየቁ አልተጠየቁም። ሰው ራሱ ትዝ ይለዋል፣ ረስቶታል። በወቅቱሳ እንዲህ ተባለ እኮ ተብሎ ተወርቷል። እንደዚህ ነው ያለው የኛም ሰፈር ሁኔታ እና ተፈጻሚነት ወይም ትንቢቱ ተፈጽሟል ወይ መታወቁትን አንድ ታዋቂ ጥቅስን ከዚህ በፊትም በትምህርቱ መሃል ላይ ማጠናከሪያ ይሆናል ብዬ አንስቼዋለሁ ሐሳቡን። ዘዳግም 18 ቁጥር 20 ከብሉይ ኪዳን መጽሐፍ ስለሆነ ያነበብነው ድንጋይ ይዘን አንወግርም። ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ያው ነቢያት ሲናገሩ በማን ስም ነው? ጌታ አለኝ፣ እግዚአብሔር እንዲህ አለኝ፣ የጌታ መንፈስ እንዲህ አለኝ ነው። ሌላ መቼስ ራሴ ሲመስለኝ አይሉ እንደው ሳስበው እንዲሚሆን ይመስለኛል ቢሉ ጥሩ ነው። በቃ ሲያስበው ነበረ አልሆነም እንላለን። ግን እንድናምናቸው የሚጠቀሙት እግዚአብሔር አለኝ ነው የሚሉት። ታላቅ ፍንዳታ ይሆናል ሰው እንዲሳብ ርዕሱን አይቶ ተስቦ ገብቶ ዩቲዩባቸው እንዲከፍትላቸው። በዩቲዩብ ገቢ የሚኖሩ ሰዎች አሉ። ዋናው ገንዘቡ ነው ብለው ሰው የሚስብ ነገር ስድድብም ይሁን ንትርክም ይሁን ብቻ ሰው ይሳብላቸው። ምክንያቱም ብዙ ቪው ስታገኝ ብዙ ብር ታገኛለህ ጉዳዩ። ለዚህ ነው በዩቲዩብ ውስጥ በቲክቶክ ውስጥ የሚሰዳደቡ የሚቆሳሰሉ በጸያፍ ቃላት የሚያወጡ የሚነጋገሩ ዘሰቆልድ ግን ፕሮቴስታንት ጨዋ ያሳደገው ሰው እንኳን የማያወራውን አይነት ዘለፋና ምናምን ውስጥ ከዛ ደግሞ እዚህ ውስጥ እንደዚህ አይነት ስድብ የሚወድ ሰው ከፍቶ ይሰማቸዋል። ማይዘገን ነው ሰው ነገር ትወዱን አላውቅም። ክርክር ምኑ ነው ደስ የሚል? መሰዳደብ ምኑ ነው ደስ የሚል? ሄዶታ ባከዚ ምን በኔ ቤቱ ገብቶ ምን እንትን ውጣ ምናምን ይላል። ያኛው ደግሞ ራስህ ውጣ እሺ አንተ አጭበርባሪ በጌታ በኢየሱስ ስም እንትን ምናምን እላለሁ። ራስህን አጭበርባሪ በጌታ በኢየሱስ ስም። ይሄ ምኑ ነው የሚጠማችሁ? ነገር አያስጠላችሁም? እኔ እዛ ጋር ሰው ጭቅጭቅ ሲጀምር እኔ በዚህ ነው የሚሄደው። በሰላም መኖር ነው ያለብህ እንዴ? በሰው ችግር ውስጥ ገብተህ ምን ጭንቅ ውስጥ ትገባለህ? አንድ ጊዜ እንግዲህ ሰው የተለያየ ፊልም ይወዳል። አንዳንድ ሰው ዶክመንተሪ ፊልም ይወዳል፣ አንዳንድ ሰው የሆነ ታሪካዊ ፊልም፣ አንዳንድ ሰው ናሽናል ጂኦግራፊ፣ ሀብቴ ደግሞ ሆረር ፊልም ይወድ ነበር። ከዛ እውነት አስቆምኩት። ምን ሆነ አላልኩት። አፍሪካ ውስጥ ሆነ ከአፍሪካ ቀንዱ ላይ ሆነ ሆረር ፊልም ታየው ምን ሆነ ነው አለ። ብዙ የሚያስጨንቀን ነገር እያለ በገዛ እጅ ከፍተህ በላት ነከሰው አሮራጠው እያልክ ለምንድን ነው ነርቮችን የምታስጨንቀው? እግዚአብሔር ይመስገን አንድ ቀን ነገርኩት ማለት በሁለተኛው አይደግመው። አቆም እኔ የሚያስቁ ነገሮች ይሻሉኛል። በቃ እንደዚህ የሚያስቁ ሰዎች አሉ የሚያስቅ ነገር ምናምን እሱን እያየሁ ስስቅ ደስ ይለኛል። በቃ ስስቅ ደስ ይለኛል። ምን ነው ለምንድን ነው በገዛ እንትን ጨጓራን ጤና ነርቭን ሁሉ የምታኮማተረው? በሰላም መኖር እያለ ጸብ ምንድን ነው? ጭቅጭቅ ምንድን ነው? እንዴት ነው ስድድብ ጥሟችሁ ሊንክ የምትልኩት? እንዴት ነው እኔ ሰዎች ሲሰዳደቡ ገብቼ የምሰማው? እስቲ አስብ። ነገረኛ ካልሆንክ በስተቀር ሰው የነዛ ጋር ወገቡን ይዞ ራስሽ ነሽ እናሽን አባሽን ሲባባል አንተም ገብተህ መሀል ላይ ማየት ምንድን ነው? እዚህ ዲፖ ጋር የሆነ መኪና ተንሸራተተና ቦጋ ደረሰ። ሰው ከበበው። እኛ ከቸርች ስንወጣ ተከቧል። ማለፊያ ሁሉ የለውም። ከዛ በኋላ ቆመን ምንድነው ተገሽቷል ምናምን ብለን ቆመን ከአንዱ ቤት አንድ እናት ወጡና ልጃቸው ነው ያንስ ልጁ እንደ 18 19 ዓመት ይሆናል። ና ግባ ወደ ቤት ግባ ይሉታል። እማዬ ደግሞ ምን እሺ ነገ ምን ብዬ ላወራ ነው? ጓደኞቹ ሲያወሩ እኔ ምን ብዬ ላወራ? ስለዚህ ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገሩት በጌታ ስም ነው። በራሳቸው ስም የሚናገሩ የለም። ሲመስለኝ ቢል ይሻላል። እንደው ሳስበው ሚያዚያ ላይ የምታገቢ ይመስለኛል። ጥሩ ነው ስታስበው ነው። ልጅቷ አላገባችም። ያሰብከው ነገር ልክ አይደል? ጌታ እንዲለኛል ግን ማለት እግዚአብሔርን ውሸታም ማድረግ እና በስሜ በድፍረት የሚናገር ወይንም በሌላ ማልክ ስም የሚናገር ነብይ እርሱ ይገደል። ኦኬ እኛ በድንጋይ እንወግረውም እንደዚህ ያረግን ነው የምንወግረው። አሁን እንደምናወራው ያረግን ቀጥለው በልብህም አሁን ጥያቄ እንጠይቃለን። እንደ እሺ ቆይ ያሰበውን በቃ በእግዚአብሔር ስም የሚናገር ሰው አለ ማለት ነው። በምን ልወቅ? ያ ሰውዬ ከራሱ ይናገር ከእግዚአብሔር ይናገር በምን ልወቅ ብዬ በልቤ ጥያቄ ቢመጣ መጽሐፉ ምን ይላል? በልብህም
እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል ጥሩ ነው። ጥያቄው ጥሩ ነው። እንዴት አውቃለሁ እግዚአብሔር ያልተናገረውን ብትል መልሱ ይሄ ነው። ነቢዩ በእግዚአብሔር ስም በተናገረ ጊዜ ያው የሚናገረው በእግዚአብሔር ስም ነው። ነቢዩ በያህዌ ስም በተናገረ ጊዜ እዚህ ጋር ሎርድ የሚለው ነው ያህዌ ነው። በእኛ እግዚአብሔር ተብሏል ያው ያህዌ ስለማንል ነቢዩ በያህዌ ስም በተናገረ ጊዜ የተናገረው ነገር ባይሆን ተናግሯል። እግዚአብሔር እንዲህ ብሎ የተናገረው ነገር ባይሆን ወይም ደግሞ ይሆናል ባለበት ጊዜ ባይመጣ ሚያዝያ 9 ታገባለህ አለ። 3 ሚያዝያ አለፈ ባይመጣም ያ ነገር እግዚአብሔር ያልተናገረው ነው። በምን እናውቃለን? እግዚአብሔር የተናገረው ትንቢት ሁሉ ምን ይሆናል? ይፈጸማል። ስለዚህ በየሰፈሩ በየመንደሩ በየእሁዱ በየፕሮግራሙ በየምኑ በየቸርቹ ተነግረው ምንም ያልሆኑ ትንቢቶች ሁሉ እግዚአብሔር እግዚአብሔር ያልተናገራቸው ናቸው። ትቀበላላችሁ? ታምናላችሁ? አጽዱና ውጡ። የተባበራችሁትንም ስተት የተባበራችሁበትንም ኃጢአት አጽዱና ውጡ። ከክፋታቸው ጋር ከአመጻቸው ጋር አሜን ብላችሁ የተባበራችሁበትን አሁን አጽዱና ውጡ። እስከ ዛሬ ድረስ በየአብያተ ክርስቲያናቱ በየቸርቹ በየሰፈር ፕሮግራም በእናቶች የጸሎት ጉባኤ በየነቢያቱ መለማመጃ ቦታ ላይ የተነገሩ ትንቢቶች በሚሊዮን የሚቆጠሩ ትንቢቶች ነገር ግን ምንም ያልተፈጸሙት በሙሉ ማን ያልተናገራቸው ናቸው? እግዚአብሔር ያልተናገራቸው ናቸው። ማን ይሄን ያለን? እግዚአብሔር። በምን አውቃለሁ ብትሉኝ አለ እግዚአብሔር እኔ አለመናገሬን በምን መሰላችሁ የምታውቁት? ያ ነቢይ የተናገረው ነገር በስሜም ቢሆን እንኳን እግዚአብሔር እንዲላል ብሎ ነው የሚነግራቸው። ያ ነገር ባይሆን ደግሞ ይሆናል ባለው ጊዜ ባይመጣ ያ ነገር እግዚአብሔር ያልተናገረው ነው። ደምድመን እንውጣ። ማን ያልተናገረው ነው? እግዚአብሔር ያልተናገረው ነው። መዓት የተነገረ ትንቢት አልሰማችሁምን? ያልተፈጸመ እስቲ ያልተፈጸሙ መዓት ትንቢቶች በየቦታው ሲነገር ለከሊት ለከሌ ለጓደኛችሁ ለሰፈር ሰው የሰማችሁ ሰዎች እስቲ እጃችሁን አሳዩ። ጸጋ ይብዛል። ሌሎቻችሁ ከአጭቤዎቹ ጋር ናችሁ። አቤት ሰምታችሁ ስለ ከሊት ስለ እህታችሁ ስለ ወንድማችሁ ወይ ስለ ጎረቤት ወይ ስለ ምናምን ግን ያልተፈጸመ ሰምቶም እንደዚህ አይነት ነገር መረጃ ያለው ወይም የሚያውቅ እዚህ ውስጥ እስቲ እጁን ያሳየኝ። ሁሉም ዘምዳል። ሁሉም ያላወጣችሁት እነማን እንደሆናችሁ ታውቃላችሁ? የተናገራችሁ ተናግራችሁ ያልሆነላችሁ። በተረፈ እንዴት አልሰማውም ትላለህ? እንዴት አልሰማው? ተናጋሪው ራሱ ሆነ ካልሆነ በቀር ቁጥር ስፍር አለው እንዴ? በሳምንት በወር በዓመት ተረሳ እንዴ? ምን ያልተባለ ምን ያልተነገራል? በግለሰብ ላይ በጎረቤት ላይ በቤተሰብ ላይ በመን ላይ ምን ያልተናገረና ምንም ያልተፈጸመ ሺህ የለም እንዴ? ስለዚህ እጅ ያወጣችሁ የሰማችሁ ወይ በእናንተ ላይ በሰው ላይ በጎረቤት ላይ እጅ ያላወጣችሁ ደግሞ ይህንን ቁጭ በሉ የተናገራችሁ ናችሁ ማለት ነው። በዚህ ነው የምንስማማው። በዚህ እስማማለሁ። ኧረ እኔ የውሸት ትንቢት ተነግሮ ወይም ደግሞ ሳይፈጸም የቀረ ትንቢት አላውቅም የሚል ሰው እንዴት ይኖራል እዚህ ቤት? ቀላል ተዋሽቷል። ቀላል ተዋሽቷል። በቤት ፕሮግራም በምን በሰፈር ፕሮግራም በትልቅ ቸርች ውስጥ በኮንፈረንስ ላይ ምን ያልተነገረ ውሸት አለ? ያልተፈጸመ ስንት ነገር አለ። መጽሐፉ የሚለው ካልሆነ ካልመጣ አለ ማን? ያህዌ ምን አለ? እኔ አልተናገርኩትም። ታዲያም እንዴት ነው የተነገረው? ባይሆን ባይመጣ ያ ነገር እግዚአብሔር ያልተናገረው ነው። ነቢዩ በድፍረቱ ተናግሮታል። እርሱን አትፍራው። ለዚህ እነዚህ ሁሉ ትንቢቶች ሰዎች በልምምዳቸው ምክንያት በድፍረት የተናገሯቸው ናቸው። የትንቢት ልማድና ልምምድ ስላላቸው ትንቢት ለመናገር ፍርሃት የላቸው። እኛ ቤት ጎረቤታችን በግርግዳ ይለያል። የጣሊያን ቤት ነው፣ ጣውላ ይለየዋል። ማዘር ቤት ማለት ነው። እንግዲህ እዛ ሳላገባ በፊት ብዙ ነገር ነው የምንሰማው። በዚህም ጴንጤ ነው፣ በዚህም ጴንጤ ነው። ጉድ ነው የምንሰማው። የጣውላ ቤት ነው፣ በደንብ ነው የሚያሰማ። አንዷ ቤት ነቢያት ይመጣሉ፣ ይፈራረቃሉ። የሆነ ቀን ላይ ይተነብያል ሰው። እህቴ ካስማሽን አስፊ፣ ድንኳንሽን ትከይልሻል።
አቤት ደግሞ ቃላት! ይህ በቃ ታምናለህ፣ እንደዚህ ሲሉ ታምናለህ። እግዚአብሔር ልጆች እሰጥሻለሁ ይላል ጌታ። ማዘር መሰለችኝ ተናዳ መቆጣጠር አልቻልም ራሳችንን። ጣውላ ነው ግድግዳው ጓ ጓ ጓ ጓ አደረገ። ምክንያቱም ሴትዮዋ ባል የላትም አንድ፣ ሁለተኛ እድሜ ፉር ብሏል። ያኔ 50 ዓመት 60 ዓመት መሃል ነች ያለችው ሴትዮዋ። ልጅ እንዴት ነው ቤት ነው የሚሆነው? ሳታገባ 50 ምናምን ያለ ሰው በምን ሚንስ ነው? አሁን እዚህ ውስጥ ራሱ እግዚአብሔር ይፈውስ እንጂ እንደዚህ የሚል ሰው አለ። ለእግዚአብሔር ምን ይሳነዋል የሚል በይቅርታ ጋር ባዮሎጂ ክላስ ይፎርፍ የነበረ ቀለም አልገባው ያለ ወንድማችን ነው ይሄን ሊለኝ የሚችለው። በምንም አይነት ሁኔታ እግዚአብሔር እኛን 90 ዓመት ከሞላን በኋላ እንደ ሳራ የማጸነስ ፕሮግራም የለውም። እንዳትጠብቁ። ሳራ በ90 ዓመቱ አይደለም በመቶም ትወልዳለች፣ የግድ ነው። ምክንያቱም መሲሁ የሚመጣው ከሷ ቤት ነው። መሲህ መምጣት ግዴታ ስላለበት ሳራ በ90 መውለድ 200 ዓመት ቢሞላት መውለዱ አይቀር። ከዛ ቤት ነው የሚመጣው። ከኛ ቤት ምንድን ነው የሚመጣው? አቤት ዓለምን የሚያድን ነው የሚመጣው። ራሱ ኃጢአተኛ ነው የሚወለደው። ኃጢአተኛ ለመውለድ ምን ደግሞ 90 ዓመት ያስፈልገዋል? አጠብቅ። ስለዚህ የማይሆን በቃ ተናደድን ማለት ነው። እኔ የሚገርመኝ ሴትዮ አዛው አይ እንትና ወንድም በቀለ እኔ ትዳር የለኝም ተረጋጋ አትለው። አሜን አፍራኮ አሜን አሜን። ማአት ነው እንደዚህ አይነት የሚያመቻቹ አሉ። ቆንጆ ሴት ሲያው የሚያመቻቹ ሌቦች፣ የሰው ጮኛ የሚቀሙ እነዚህ አሉ የሚያመቻቹ። አንዱ ነቢል አንዱ ያመቻቻል። እዚህ ውስጥ አንድ ታለሽ ሁለቱ እኮ አውርተው ነው ያችን ልጅ ምናምን ብለው አንድ ታለሽ ልዩ ምልክትሽ ከላይ ነጭ ለብሰሻል ከስር ጥቁር እንደውም እጮኛለሽ ጌታ እንዲልሻል ካንቺ ጋር ያለው ያንቺ አይደለም ይልሻል። ያንቺ ከ4 ቀን በኋላ ይመጣል ይልሻል እግዚአብሔር ብሎ ጓደኛው ከ4 ቀን በኋላ መንገድ ላይ ጠብቆ ሰላም ነሽ ጌታ ዝም ብሎ ወዳንቺ ላከኝ ይላል። በቃ ይሄኛው ነው ማለት ነው ጌታ ይሰጥ። ምን የመሰለ ጮኛዋን ልትተው ማለት ነው። ብዙ እንዲህ አይነት እናንተ የሰማችሁት ከኔ አይበልጥም? ከኔ የበለጠ መረጃ አለ። እያንዳንዱን 3 የምታውቀው ታሪክ ካለ ብል አለ። ያንዳንዱ 3ም 5ም አለ አላችሁ ውሸታችሁን አለ። ስለዚህ መጽሐፉ የተናገረው ነገር ይሆናል ያለው ካልሆነ ካልመጣ ያን ነገር እግዚአብሔር አልተናገረውም። አንድ ሁለተኛ ጭራሽ ነብዩ በምንድን ነው የተናገረው? ደፋር። የነቢያት ትልቁ ችሎታቸው ይሄ ነው። ደፋሮች ናቸው። በቃ ህዝቡ የበታች ነው እነሱ የበላይ ናቸው እምለው ሁሉ የእግዚአብሔር ቃል ነው። ድርቅና አንዳንድ ሰው ደግሞ ትንቢቱ በእግዚአብሔር ላይ ባለ እምነት አይደለም። አንዳንድ ሰዎች እምነታቸው ጤናማ አይደለም። ባይዘው ወይ በቃ እኔ አምናለሁ ያልኩት ይሆናል ያፌ ቃል ነው። ዝም ብለህ ስታየው በእግዚአብሔር አይደለም ያመኑት። እግዚአብሔር ላይ ባለ እምነት አይደለም እምነታቸውን ነው ያመኑት። እምነታቸውን ያምኗል። በቃ እመን ዋናው እመን እንዴ እኔ እምነቴን አላምን። እምነት የማይታይ አምላክ አለ እሱን ማመን። እምነት አሁን ያለያስኩት ግን እውነተኛ ነገር አለ በእርሱ ላይ እምነት ማድረግ። እግዚአብሔርን እንጂ ማምነው እምነትህን ማመን የሚባል አታላይ ነገር አለ። ዝም ብዬ ስመረምረው ይሄ ልጅ በእግዚአብሔር ላይ አይደለም ያለው እምነቱ። ምክንያቱም እምነት ከመስማት ነው፣ መስማት በእግዚአብሔር ላይ አመንክ ማለት ቃሉን ስታመን። ከቃሉ ውጭ የሆነ ስሜታዊ የሆነ እምነትን ማመን አይነት ነገር ታያለ። ወይኔ እላል በቃ የምለው ነው የሚሆነው። የአፌ ቃል ይሆናል። በቃ አመንኩ ተናገርኩ ነው። ምንድን ያመንከው ነው? እኔ እኮ እምነት ከመስማት የእግዚአብሔርን ቃል ሰማና የእግዚአብሔር ቃል ላይ የተጻፈውን አምኜ ያንን ቃል ስናገር ነው አመንኩ ተናገርኩ እንጂ በድርቅና በቃ አመንኩ በቃ ይሄ አስፋልት የለም እዚህ ላይ ተኛለሁ አልልም። መኪና ይፈጨኛል። በሌለ ነገር ላይ ወይም በማይሆን ነገር ላይ ድርቅና ጥሩ አይደለም። ለምሳሌ አምናለሁ እኔ የአፌ ቃል ነው የሚሆነው በዚህ በኩል ሊሄድ ይባላል። ዝግ ነው አይደል? አማኝ ምንድነው ማድረግ ያለበት? በዚህ በኩል በር እንዳለ ማመን ነው ያለበት። ከዛስ በኋላ በጥንቃቄ ተራምዶ መውጣት ነው ያለበት። እምነት ይሄ። ሁላችሁም አሁን ይሄ ፕሮግራም ሲያልቅ እንደምትወጡ ታምናላችሁ። እዚህ እንደማታድሩ ታምናላችሁ። እውነት ውሸት እንደምትሄዱ ታምናላችሁ። ቤት ወጣለሁ ብላችሁ ነው ያመናችሁ። እነዚህ ሰዎች ግን አሁን ምላችሁ ግን ምንም ሳነው የለም ለሚያምን በዚህ ሞታለሁ የሚሉ አይነት ናቸው።
ይሄ እግዚአብሔርን ማመን ሳይሆን እምነትህን ማመን ነው። እምነትህን ማመን እግዚአብሔር ይመስገን ለብዙ ዓመታት ጴንጤም ማንም እንዳይሸውደን ሆነን የጠበቀን ይሄ ብቻ ነው። ምንም አዲስ ነገር እዚህ ቤት የለም። ከጴንጤም አደጋ ከኦርቶዶክስም አደጋ የጠበቀን አብዛኛው ሰው የደገፈውና የተቀበለው የሆነ ነገር እያየን በዚህ ስናየው ግን የለምና እኛ ሙጭጭ አለ። ስናይ ግን ሁሉም ጴንጤ ያንን ነገር ይደግፈዋል። አንዳንድ ጊዜ ጭንቅላትን ጠይቃል፣ ይሄ ነገር ሁሉም ግን ተስማምቶበታል ወይ? የሆነ የቴዎሎጂያ ተረጓጎም ይኖረው ብዬ መልሼ ሳይ ያው አይ ይሄንን ከዛ ምን እንታቃለ እዚህ ላይ ሙጭጭ ብርቅ ብለን ቆይተን ብዙ ሰው ግን በሆነ ነገር ላይ ከተስማማ በኋላ ከ7 ዓመት በኋላ ሊሆን ይችላል፣ ከ5 ዓመት በኋላ ሊሆን ይችላል የሆነ አገልጋይ እነሱ የሚሰሙት አገልጋይ እኛ ጥብቅ ያልነውን ነገር ሲያስተምራቸው እንሰማለን። ልክ ነው ማለት ነው። እኛ ያልናትን ነገር ከዚህ ምክንያቱም እኔ ራሴን ሐሳብ ባወራ ይሻራል፣ ይሄ ግን አይሻር። ሰዎች የራሳቸው ሐሳብ ላይ ሚሊዮን ሆኖ ቢስማሙም ይሻራል፣ ይሄ ግን አይሻር። ለመሰንበት ላለማፈር ነገር የተናገርከውን ነገር አፍን ላለመለዋወጥ ይሄን ብቻ ማውራት መፍትሄው አንድ ጊዜ ስለ መንፈሳዊ ውጊያ ከዚህ ላይ አስተማርኩኝ እዚህ ቤት ውስጥ እያለሁ። ዲያብሎስን ተቃውሙ የሚለው ቃል ስም ማለት አይደለም፣ መቃወም እሱ አይደለም። የመጣ ፈተና አለ ክርስትናን ተው ማለት ነው፣ አልተውም ክርስትናዬን ማለት ነው እንጂ ስም ማለት አይደለም ብያለሁ። ያው መጮህ የለመደው ሰው አልጣመው። በሌላ ጊዜ ያንኑ ማህበር ተስፋዬ ጋቢሶ መጥቶ አስተማረው። ዲያብሎስን ተቃውሞት ማለት ስም ማለት አይደለም ሲል ደወሉልኝ። ዴቭ ተስፋዬ ጋቢሶ እኮ አንተ አንድ ጊዜ ያልከውን አለ። አየ በጊዜው አይቀበሉትም፣ ቃሉ መቀየር ስለማይችል ዲያብሎስን ተቃውሞ ማለት ተንበርክኮ ማለት አይደለም። ሰዎቹ የገጠማቸው ነገር አለ። ክርስትናን ትታችሁ የአይሁድነትን ተከተሉ ተብሎ በቤተሰብ ጆሮአቸው ተቆነጠጠ፣ መከራ ደረሰባቸው፣ ወፊላላ ተገረፉ። ወደ አይሁድነት ግቡ፣ ክርስትናን ተዉ። ከዛ በኋላ ይሄን ፈተና ያመጣባችሁ እነሱ አይደሉም ዲያብሎስ ነው። ስለዚህ ዲያብሎስን ምን በሉት? አቤት ተቃውሙት። በምን? በእምነታችሁ በመጽናት። ለዚህ የመጣባቸው ፈተና እምነታችሁን ተው ነው። እምነቴን አልተውም በሉ ነው እንጂ ሐሳቡ ተንበርክኮ እንደ ደብተራ የመናፍስ ስም እየጠሩ ሲጀመር ግን እንዴት አወቃቸዋቸው? መናፍሱን ራሱ ስማቸውን በድሮ ሃይማኖቴ አውቃቸዋለሁ፣ ብዙ ስም አላቸው። አሁን እናንተ እንዴት አወቃችሁ ነው? በጌታ ናችሁ። ምትምዘገዘግ ምትረገረግ ጭራ ያለ ቀንዳም ጺማም ምናምን ደብተራው ራሱ እንደዚህ አያውቅ ከታ መጣችሁት ለማለት ነው። አሁን ቦታ እሱ አይደለም። ኤኒዌይስ ምን ማለት ያው ሁሉን ነገር በምን እየፈተሽን ነው የምናየው? በእግዚአብሔር ቃል አይደለም። ለዚህ ትንቢት አንድ ሰው የተናገረው ትንቢት ባለው ጊዜና ሰዓት ካልሆነ ከእግዚአብሔር አይደለም ብላችሁ እስቲ እውነት ከዚህም በኋላ በጣም የታወቀ ተንባይ የተናገረው ትንቢት በሰዓቱና በጊዜው ካልሆነ መጀመሪያም ከእግዚአብሔር አይደለም የተናገረው ትላላችሁ። ሌላው አይልም ትምህርቱን ስላልተማረ የሚፈረደው በእናንተ ነው። ይሄን ትምህርት ተምረ እግዚአብሔር ያህዌ ራሱ እኔ ያልተናገርኩትም ካልተፈጸመ እያለ የነብዩ ደጋፊ ነው የምትሆኑት። እንደዚህ አይነት ሰዎች አሉ። እግዚአብሔር እንዲያወራ ለነብዩም ያደሉአሉ። ያቋም ሰው ቆራጥ ሰው ነገ የማያፍር ሰው ለመሆን ከፈለገ ምንም አይጸጽተው ሰው ለመሆን ከፈለጋችሁ ከዚህ ጋር ተጣበቁ። የማንም ሰው ነገር የሚመዘነው ትንቢት ሁሉ በዚህ ቃል አማካኝነት ስለሆነ አሁን አንድ ቃሉ የነገረ ነገር አለ። አንድ ሰው የተናገረው ነገር በእግዚአብሔርም ስም ቢነገር ባለው ሰዓትና ጊዜ ካልሆነ ካልመጣ ያንን ነገር ማን አልተናገረውም? እግዚአብሔር አልተናገረውም። ጭራሽ ሰውየው በምንድን ነው የተናገረው? በድፍረት ነው የተናገረው። እንደዚህ ብላችሁ ተወስናላችሁ ከዚህ በኋላ በዘመናችሁ የእናንተ ያ ሲኒየር ፓስተራችሁ ሲፎርሽ እግዚአብሔር ያልተናገረውን ፓስተር ተናግሮ ፎረሸ ትላላችሁ ነው ወይስ አይደለም? ምንድነው ህዝቡ ልቡ ዝግ ስለሆነ ነው አሜን ስላላልን ነው ልትሉ ነው የምታስቡት? እንደዛ ነው ብዙ ሰው የሚለው ስለማታምኑ ነው። እዚህ ወደ መብራት ኃይል ጋር አንድ ኮንፈረንስ ተደረገ። ከዛ ኋላ ከአዲስ አበባ እልል ያለ ነብይ ዘማኖፍ ጋር ጠሩ። ሴትዮዋ እዛ ጋር ጋቢ አድርገው ጮላ ታመዋል። ከዛ በኋላ እርሶ ተነሱ ተፈወሱ፣ በቃ ከዚህ በኋላ ሞት ተሰበረ፣ ረጅም እድሜ ምናምን ተባለ። እሱ አዲስ አበባ እንደገባ ሴትዮዋ ሞቱ። የጀር ሽማግሌዎች ደወሉለትና የእግዚአብሔር ሰው ሆይ ያኝ እኮ ያልካቸው ሴትዮ ሞቱ አሉት። እናንተ ድሮም ልባችሁ ድንጋይ ነው ስለማታምኑ ነው
ማለት እግዚአብሔር እኮ ትልቅ ነው። በእግዚአብሔር ስም ዋሽታ ራስን ዲፌንድ ማድረግ የለብህ፣ መከላከል የለብህ። አም ሶሪ በቃስ በእግዚአብሔር ፊት ንስሐ እናደርግበታለን እንደማለት በቃ እኔ ያልኩት እመኑ። ሴትዮዋም የሞቱት ከችግራቸው ነው፣ ከችግራችሁ ነው፣ በቃ እኔ ዘማኑፍ ጋር ነኝ አይባል ይበል ሰውየው። ግን ብዙ ሰው ደግሞ እንደዛ ይቀበላል። በቃ የሰውየው ሲናገር ሴትዮዋ አላመኑም ማለት ነው። ሰውየው ሲናገር ልባችን ዝግ ነው። አንዳንድ ነብይ ያለ ገና ፊትን ያነብና ሰው ሁሉ አሜን አሜን ሲል አንተ ወይ አሜን አላልክም። ፊትን ይመጣና እስቲ አንተ ተነስ፣ የሆነ ልብ ዝግ ሆኖ አያዋለሁ፣ የተዘጋ ልብ ያለው አንተ ላይ ነው። እንደዚህ ማአት ናቸው። እንግዲህ የቻልኩትን ያህል ልገልጣቸው እየሞከርኩ ነው። አብዛኛው መረጃ ግን ያለው እናንተ እጅ ላይ ነው። እናንተ በየመረጃችሁ እነዚህን ሰዎች ዳኟቸው። በግልጽ ቋንቋ ደፋር በሆነ ሁኔታ የነዚህ ሰዎች ተከታይ ላለመሆን ራስህን ማሳመን መቻል አለብህ። ስተታቸውን ስተት ነው። ምክንያቱም ወንጀሉ የሚፈጸመው በእግዚአብሔር ስም ነው። በፖለቲካ ፓርቲ ስም አይደለም፣ በሆነ ንግድ ሽርክና ስም አይደለም፣ በሆነ ቢዝነስ ስራ ስም አይደለም። በእግዚአብሔር ስም የሚፈጸም ስለሆነ ከእግዚአብሔር ሳይድ መሆን አለባችሁ። በድፍረት እግዚአብሔር ያልተናገረው ቅድም አልኳችሁ እኮ ገና የሆነ ሰው ነው እንደዛ ርሱ ራሱ ይስብሃል። ታላቅ ፍንዳታ በቅርቡ ይሆናል ይላል። ከዛ ሰማሁት። በቃ ኢትዮጵያ አይተማታቀው ጸልዩ አሁን አልነግራችሁም ታብታብ አድርጉ ሼር አድርጉ አልነግራችሁም። ታላቅ ፍንዳታ ጌታ በግልጽ አሳይቶኛል። እኔ ራሴ ጓጓሁ። ምን አይነት ቦምብ ሊፈነዳ ነው? ኢራንኛ ላይ ልጥል ነው እንዴ? እስራኤልኛ ላይ ሊጥሉ ነው እንዴ? አለ አይደለ? በቃ ፍንዳታ ኃይለኛ ሲፈነዳ ያለው በጣም ሲፈነዳ ጸልዩ በጣም መጸለይ ያለብን ወገኖች፣ በጣም ጸልዩ። ትልቅ ፍንዳታ ነው ሲሆን ያየሁት እና አሁን ግን አልነግራችሁም። አሁንም ሼር አድርጉ ይላል። ያ ማለት ቪው አብዙልኝ፣ ገንዘቤን አምጡ ሌባ ነው ማለት ነው። ከዛ በኋላ ጓጉት ምን ነው ወደ መጨረሻ ወሰድኩትና ስሰማ ታላቅ የመንፈስ ቅዱስ እንቅስቃሴ ይሆናል በኢትዮጵያ። ይሄን 1000 ዓመት ነገሩን እኮ የባለፈው 30 ዓመት ታላቅ የመንፈስ ቅዱስ እሳት ይሆናል፣ ታላቅ እሳት ይሆናል፣ ታላቅ እንትን ይሆናል እየተባልን ነው እስካሁን የመጣው። መቼ ነው እሱ ነገር የሚሆነው? ነው ወይስ አሁን የሆነው ነው እሱ? ወይ የሆነ ያለው እሱ ይሆን ማለት የማይባልበት ጊዜ የለም። እግዚአብሔር ያሳየኛል፣ ትውልድ ያሳየኛል፣ እሳት የላሱ ሙታን የሚያስነሱ ያሳየኛል ብሎ ነው ሁሌ መጥቶብን የሚሄደው። ከዚህ ውስጥ እሳት ለመሆን የሚፈልጉ ልጆች የሞተ ሊያስነሳ የሚፈልጉ ይወራጫሉ፣ ይጮሃሉ፣ ያብዳሉ። ኮንፈረንሱ ያልቃል። ኔክስትም ከ3 ዓመት በኋላ ላይ ይመጣል። ትውልድ ያለው እሳት ያለው ኢትዮጵያ በእሳት በመንፈስ ቅዱስ ኃይል እንዲሆን ይባል። እሱ ነገር እኮ ድሮም ይባላል። ይሄ ሰው የምን አዲስ ነገር ነገረኝ? የትላንቱ ምንም የነገረኝ ርዕሱን ብቻ ነው ያሳመረው። ኢትዮጵያ ላይ ታላቅ ፍንዳታ በቅርቡ ይፈጸማል። ከዛ ቦምብ መስሎኝ ገባው። ከዛ ሄደና የመንፈስ ቅዱስ ሪቫይቫል ይሆናል። ሪቫይቫል ያልተባለበት 30 ዓመት አለ። የባለፈው 30 ዓመት እኔ ሳቅ ሪቫይቫል ያልተባለ ትንቢት አለ። ሪቫይቫል ይነሳል። ታላቅ ሪቫይቫል በምድሪቷ ላይ ታላቅ ይነሳል። ብርቱ ትውልድ ይነሳል። ምን ትውልድ ይነሳል? ወሌ እንደተባለ ነው። እንደዚህ አይነት ሰዎች ሰስፔንስ አድርገው እያስገቡ እንጀራ የሚበሉብ ሰዎች አሉ። አሁን ጠብቃለሁ። ምን ይሄ ዓመት ሳያልቅ ይፈነዳል ብሏል። ሰኔ ነው፣ ሐምሌና ነሐሴ ነው የቀረው። ታላቁን ፍንዳታ በዚህ 2 ወር ውስጥ ጠብቃለሁ። የሚያሳዝነው አልፈጸም ሲል ለዚህ ሰውዬ ደውሎ የታለ ይፈነዳው ብሎ የሚጠይቀው የለም። አይኑን በጨው ታጥቦ ይሁን በድርቅና ታጥቦ የሚቀጥለው ዩቲዩብ ላይ ይመጣልሃል። ምንም ምፍረት የላቸው። ይሄን ይመስላል። ከዚህ በላይ ካወራው ሐሜት ነው የሆነው። አምንች ያለው ቦጭቅ ያለው ግን ትምህርቱ ነው እነሱ እንድነካም ያደርገኝ ማለት ነው። የተቀደሰ ሐሜት ነው።